አሁን ይሄ የነመሳፍንት ፖለቲካ ከሚገርመኝ ነገር አንዱ የማስተውላቸው አንደኛ ሌሎች ብሔርተኛ በመሆናቸው ይቆጫሉ። አሁን ቅድም እንደተባለው ሞሼ እያወራህ ከሆነ እድሉን ልስጥህ፣ ግን አንዲት ፖይንት ነው የምጨምረው። ኦኬ ሚውት አድርጋል። ሶ ሌሎች ብሔርተኛ በመሆናቸው የመቆጨትም ስሜት አለው። እኛ እንደዚህ አድርገን ምናምን ኮንትሪቢዩሽኑ ጤናማ ነው አልነበረም። ራሱ የአማራ ብሔርተኝነት ከህወሓት ጦርነት ጋር ተያይዞ አማራው ኦዲት መቀመጥ አለበት በብሔርተኝነቱ ዙሪያ። እኔ እንደን አስባለሁ ሆነስትሊ። ለምሳሌ በአዴን ውስጥ ያለው የአማራ ብሔርተኝነትን ኢንፈልትሬት አድርጎ በኋላ ላይ በወሎ በኩል መንገድ ከፍቶ ሸዋ ድረስ ወያኔ እንደ ልቧ እየጨፈረች ስትመጣ በተሰራው የብሔርተኝነት ሞቢላይዜሽን እና የፕሮፓጋንዳ ስራ ደግሞ ወልቃይት አካባቢ ያለንን መሬት ማስጠበቅ ችለን ብሔርተኝነቱን ራሱ ባላንስ አድርገን መሄድ ችለን ነበር ወይ? እሱ ራሱ ኦዲት ምናምን መቀመጥ አለብን። ምክንያቱም አማራ በአራቱም አንግል ጠንካራ ካልሆነ ጠላቱ ብዙ ስለሆነ፣ አሁን ላይ ደግሞ ምን አይነት ፖለቲካ እየተፈጠረ ነው? ኢቭን የአማራው የህልውና አደጋ ሰብጀክቲቭ እንትን እየሆነ ነው። ከሪጅን ወደ ሪጅን እንዲለያይ አድርገው ሁሉ ፍሬም እያደረጉት ነው። አንዳንዶቹ ህወሓት ሲባል የሚደነበሩ ኦኬ እኛ ከኦሮሞ ጋር ድንበር የለንም ምናምን የሚል ትንተና ሁሉ የገቡ፣ አንዳንዶቹ አይ የኦነግ ፖለቲካ ነው ስጋታችን ምናምን የሚሉ፣ ከህወሓት ጋር እኔ ድንበር የለኝም ምናምን የአማራን ፖለቲካ እንደ አማራ በጥቅሉ ካላሰብ ነው የህልውና አደጋው በጋራ ዲፋይን ካልተደረገ በስተቀር በአካባቢ የመጣ አርቲኩሌት አድርገ ስፔሲፊክሊ ዲፋይን ካደረግ ችግር ነው የሚፈጠረው በአማራ ፖለቲካ ውስጥ። አንደኛው እሱ ነው። ሁለተኛው ደግሞ አሁንም ይሄ ቡድን ሌሎች የጠቅላይ ግዛት ፖለቲካ እንዲያራምዱ ጭምር ያበረታታል። ለምሳሌ አሁን የነመሳፍንት የጎንደር ብሔርተኝነት ጎንደር ላይ የሚቆም አይደለም። ጎጃም እንደ ጎጃም እንዲቆም ይፈልጋሉ። ከአማራ ብሔርተኝነት ጋር ነው ችግራቸው። እኔ አሁን ቅድም አንዳንዶቸው ምናምን ፓርትሊዝም ብሎ የብሽሽቅ ፖለቲካ አይነት ነገር ነው። ቅርጹን ሳየው እንደ ደመኛ ጠላት አቂመው የመጡት የአማራ ብሔርተኝነት ላይ ነው። እኔ የሚታየኝ ይሄ ነው። አሁን ዘመነ ካሴ ምናምን ይሄ የሊደርሺፕ ግፊያ ይሄ ከምናምን አንዳንድ ኮተት የሆኑ ቀኖች ጋር ተያይዞ ምናምን ቅድም የተባለው ወደፊት የመምራት ምናምን አይነት ነገሮች አንዳንዶቹም ጤናማ ምናምን አድርጌ ላያቸው እችላለሁ ፖለቲካሊ። ዋናው ግን የአማራ ብሔርተኝነት የጎንደር ብሔርተኝነቴን ጎድቶብኛል። የምሰማቸው ቪዲዮዎች ለምሳሌ ለዘመናት ኢንተርሚንግል ያደረግንበትን የነበረን የጎንደሬ ማንነት አጠፋብን ይላል መሳፍንት። በቁጭት የሚያወራው ይህንን ነው። የአማራ ብሔርተኝነትን በጠላትነት ይዞ አሁን አፋድን ተጠቅሞ የአማራ ብሔርተኝነትን ነው እያጠቃ ያለው። ምናልባት የአማራ ብሔርተኝነት ደግሞ በደንብ ያራምዳሉ የሚላቸውን የጀርባ አጥንት ይሆናሉ የሚላቸውን ሰዎችን ነው የሚከተክተው። እኔ አሁን ዘመነ ካሴ ላይ ይሄ ጠባቡ የፋፍዴን ቡድን ጥቃት የሚሰነዝረው ጎጃሜ ስለሆነ ነው ምናምን ራሱ ዘመነ ካፉ እኔ ጎጃም የሚል ቃል ሞቶ አያውቅም። እኔ ሰምቼው አላውቅም። አማራ ነው የሚጠሏት ቃል አማራ የምትለዋን ይቺ በጋራ ህዝቡን አስተሳስራ አንድ አርጋ የምታስሄደዋን ቃል ነው። ምክንያቱም የጠቅላይ ግዛት ፖለቲካ ለመፍጠር በኤትኒክ ፌዴራሊዝም አሁን ከሄድክ ፌዴሬሽን ምክር ቤት የምትሄደው አሁን ባለው ህገ መንግስት ምንድን ነው የምታደርገው? ራስህን እንደ ብሔር ነው ይግባኝ የምትለው ሄደህ ፌዴሬሽን ምክር ቤት እኔ ጎንደሬ የሚባል ብሔር ነኝ እውቅና ስጠኝ፣ በዚህ ምክንያት የጋራ ስነ ልቦና አለኝ፣ ከአማራው በምን እንደምትነጠል ማሳየት መቻል አለብህ። ከሌላው አማራ አንተ ተሰብስበህ በምትኖርበት ጎንደር ቦታ ላይ ምን የተለየ ስነ ልቦና ምንድን ነው? አንድ ብሔር የሚባለው የጋራ ታሪክ፣ የጋራ ስነ ልቦና፣ የጋራ ቋንቋ፣ እጣ ፈንታ፣ ኩታ ገጠም መሬት ምናምን ሲኖረው ብሎ ነው አደለ የኢትዮጵያ ህገ መንግስት ዲፋይን የሚያደርገው። አሁን ንዑስ ማንነቶች ሄደው ብሔር ነበርኩኝ ቋንቋዬ እንደዚህ ኢንዴንጀርድ ሆኖ ነው ምናምን እያሉ ነው እኮ ፌዴሬሽን ምክር ቤት አፒል የሚያደርጉት።
የጎንደር ጠቅላይ ግዛት ብለህ የጎንደር ክልል ብሎ ነው የሚቀበልህ። ሲጀመር ህገ መንግስቱ ላይ ጠቅላይ ግዛት ብሎ አይመዘግብልህም ይመስለኛል፣ ስታንዳርዱ እሱ ስለሆነ። የጎንደር ክልልን በሰላም ከአብይ አህመድን ጠይቅ ሲልህ መሳፍንት ባዘዘው፣ አንደኛ በአብይ አህመድ ኢንስትሩመንት ይሄ በጄኖሳይዳል ፍርድ ቤቱና ተቋማቱ ፍትህ አገኛለሁ ብሎ ያምናል። ሁለተኛው ደግሞ የጋራ ማንነትና የጋራ ስነ ልቦና ያለው ከአማራው የተነጠለ ጎንደር የሚባል ማንነት አለኝ ብሎ ፌዴሬሽን ምክር ቤት ሄዶ ይግባኝ ያደርጋል። እኔ በእነዚህ መስፈርቶች መሰረት ከወሎ አማራ እለያለሁ፣ ከጎጃም አማራ እለያለሁ፣ ከሸዋ አማራ ስለምለይ ከክልሉ ገንጥሉኝ ነው የሚል ጥያቄ የሚያቀርበው አሁን ባለው ህገ መንግስት። ይህንን ነው ቅድም ሲያወሩ የነበሩት። እሱ ብቻ አይደለም፣ ኮንፊውዚንግም ነገር አለው። ወደ ነበረበት አድርጌ ጠይቃለሁም ሪትሮአክቲቭሊ ምናምን የሚባል ፖለቲካ አለ። አማራ በ3000 ዘመን ታሪኩ የነበረበት ሪፈረንስ ፖይንቱ የትኛው ነው? ለምሳሌ የነበረ ሲባል ዋዱ ዩሚን የነበረ የትኛው ዘመንና ዓመተ ምህረት ነው ለአንተ የነበረ የሚባለው? ሶሎሞኒክ የነበረው አማራ ነው የነበረ ዘመን ብለህ ይሄ ሪስቶሬሽን ኦፍ ሶሎሞኒክ ዳይናሲቲ ነው የነበረው አማራ ለአንተ? እሱን ነው እንደ ሬፈረንስ ፖይንት። ለምሳሌ የኦሮሞ ፖለቲካ 19 ስንት ነው 1880 ነው ምናምን አይነት ነገር ላይ ነው ፊክስ የሚያደርገው የነበረ ብሎ ኦሮሞ። አሁን አንድ ኦሮሞ ኢትዮጵያ ወደ ነበርንበት ወደ ከፍታችን ሲልህ የኦሮሞ ብሔርተኛ የከፍታ ሪፈረንስ ፖይንቱ ዓመተ ምህረቱ መቼ ነው ብለህ ብትጠይቀው ለእኔ ከአንድ የኦሮሞ ብሔርተኛ ጋር ሳወራ በነበረ ማውራት እፈልጋለሁ። ለእኔ የነበረው የ16ኛው ክፍለ ዘመን የአባባህሪ ዘመን ነው። ለአማራና ለኦሮሞ በኢትዮጵያ ውስጥ ለሚቀረጽ የፖለቲካ ለምሳሌ ህገ መንግስት የምቀርጸው አንደኛ አገዛዝን ህዝብ እንዳይጨቁን ለመለጎም ነው። ሁለተኛ ያሉ ችግሮችንም ለመቅረፍ ነው አይደል? ህዝቡ በህግ እንዲመራ። በኦሮሞና በአማራ መሃል የሚኖረው ሶሻል ኮንትራት ሂስቶሪካል ሪፈረንስ ፖይንቶችን ቤዝ አድርጎ በነበረ ነገሮች ላይ በሚደረጉ ዲቤቶች ኮንስቲቱሽን እንቅረጽ ከተባለ እኔ ደስተኛ ነኝ። ሪፈረንስ ፖይንታችን ግን 16ኛው ክፍለ ዘመን እንዲሆን ነው የምፈልገው። ኦሮሞዎች ደግሞ 1880 ነው የሚጠቅሱልህ። ለምን? ሚኒሊክ የሪስቶሬሽን ፔሪዱን ይሄ የአቢሲኒያ ኢምፓየር በ16ኛው ክፍለ ዘመን የአዳል ሱልጣኔቱና የሰሜኑ የአቢሲኒያ ክፍል ለሁለት ሰንጥቆ የገባው የኦሮሞ ብሔርተኛ በገዳ እየተስፋፋ ብዙ ርቀት ከሄደ በኋላ ከሰሜኑ ክፍል እና አፄ ቴዎድሮስ ጭምር ለንግሥት ቪክቶሪያ የጻፉትን ደብዳቤ ማየት ይቻላል። በእግዚአብሔር ጸሎት ምናምን መለስኩት፣ አማራውን ጠበቅኩት ምናምን ይሉና ሚኒሊክ ደግሞ ያንኑ ሌጋሲ የነ ቴዎድሮስን ሌጋሲ የሪስቶሬሽን ኦፍ አቢሲኒያን ኢምፓየር ይቀበልና ደቡባዊው ፓርት ከሰሜናዊው የኦሮሞ አዲሱ ዴሞግራፊ ነጥሎት ስለነበረ ሪስቶሬሽን የአባቶችን መሬት አስመለስኩ ይላሉ እኮ ሚኒሊክ ጦርነቶች ካደረገ በኋላ። የኦሮሞ ብሔርተኞች ሂስቶሪካል ሪፈረንስ ወደ ቅኝ ግዛት ገባን የሚሉት ሚኒሊክ መሬቱን ያስመለሰበትን ሪፈረንስ ፖይንት ነው። አሁን በአማራና በኦሮሞ ብሔርተኛ መሃል በነበረ ነገር ላይ እናውራ ስንል የነበረ ማለት ምንድን ነው የሚል ጥያቄ እናነሳለን። ኦን ደ ሴም ቶክን አሁን ይሄ የጎንደር ጠቅላይ ግዛት ማራመድ የሚፈልገው ጠባብ የፋፍዴን ግሩፕ በግልጽ መጥቷል። አብይ አህመድን ሁሉ በሰላም እጠይቃለሁ ምናምን እያለ ለጉድ ነው የሚደርሱን የድምፅ ቅጂዎች። ኦኬ የጎንደር ጠቅላይ ግዛት ስትል ምን ማለት ነው? አንደኛ ማንዴቱ አለ ሆይ? ሁለተኛ ኦቶሪቲው አለ ሆይ? የጎንደር አማራው በዚህ ጉዳይ ላይ ተጠይቆ ጥቅሜን ማስከበር የምችለው አሁን የኦሮሞ ሄጂሞኒ እየተስፋፋ ባለበት ሀገር ፌዴሬሽን ምክር ቤት ውስጥ ቁጥር በሚጫወትበት ሀገር ሃውስ ኦፍ ፒፕልስ ሪፕሬዘንታቲቭ ውስጥ ቁጥር ለሚጫወትበት ሀገር መጥበብ ራሱ የዘር ፌዴራሊዝሙን ለፈጠረችው ትግራይ እንኳን ያልጠቀመው ትግራይን ፐርማነንት ማይኖሪቲ ያደረገው የኢትዮጵያ ፌዴራሊዝም ለጎንደር አማራ በምን አይነት ምትሃት ጠቅሞ እንደምታሳምነው የጎንደር አማራን ቁጭ ብያ ያለው እኔ
ማለት የሚሆን ሴናሪዮ ስላልሆነ አንደኛው እሱ ነው። ማንዴቱ አለህ፣ ኦቶሪቲው አለህ ወይ ነው? ሞቅ ስላለህ ነው። እንደ ጌታቸው ረዳ ሞቅ ሲለን እኛም እኮ ሀገር እንሆናለን እንል ነበር ሲል እነ መሳፍንት ባዘዘውና አያሌው መንበር አንድ ሁለት መለኪያ ጅው ሲያረጉ ወይ የዘመነ ካሴ የሚባል ፎቶ ሲያዩ ስለሚያበሳጫቸው እየወጡ የሚያወሩት ከሆነ እሱ ችግር የለውም እንቀበላለው። ሌላው ግን የሚያሳስበው በአፋድ ውስጥ የመጣው የጠቅላይ ግዛት ፖለቲካን ዲፋይን ሲያደርጉት እነዚሁ ልጆች ስትሰማቸው ወደ ነበረው የጎንደር ጠቅላይ ግዛት ይሉሃል። ኦኬ ቅድም ከኦሮሞ ፖለቲካ እንዳወራሁት ነው ማወራ። ከአማራ ተገንጥዬ ልውጣ ስትለኝ ኦኬ እኔ አማራ ነኝ፣ አንተ ባይ ዴፊኒሽን አማራ አይደለሁም ብለህ ነው ከአማራ ክልል ተቆርጠህ የምትሄደው። ሶ ቅድም ሲሉ እንደነበረው አያሌውና መሳፍንት ጎንደሬ ነኝ ብሎ ነው። አንደኛ የጎንደር ማንነት ምንድን ነው የሚለውን ማስረዳት መቻል አለበት። የሚናገረው አማርኛ ቋንቋ ነው፣ የሚበላው ወጥ ነው፣ ኩታ ገጠምነቱ ከአማራ ጋር ነው፣ ስነ ልቦናው አንድ አይነት ነው፣ በአንድ አይነት ንጉስና ነገስታት ይመራ የነበረ ነው፣ ለቅሶ አንድ አይነት ነው፣ ዘፈኑ ተመሳሳይ ነው፣ ሁሉ ነገሩ። ምኔ ይለያል እኔ የብሔርነት ስታተስ ይሰጠኝ ብሎ እንደሚወጣም ዲፋይን እንዲያደርግልኝ እፈልጋለሁ። አንደኛው ጥያቄ እሱ ነው። ሁለተኛው ደግሞ የነበረው ሲል የነበረው ምን ማለት ነው? እሱንም ማወቅ እፈልጋለሁ። እኔ አማራ ነኝ። የዳማትና የአክሱም ስልጣኔ ባለቤት ነበርኩኝ። በአረባውያንና በሌሎች የአክሱማይት ኢምፓየርስ በ8ኛው ክፍለ ዘመን ሲፈርስ ወደ ደቡባዊ የኢትዮጵያ ክፍል እየሸሸው መጣው። በዋናነት ሸዋ አካባቢ ከትሞ እንደነበረ የተጻፉ መጽሐፍቶችን ማየት ትችላለህ። የነበረው ስትል አክሱም ላይ የነበረውን ነው ሪፈር ማድረግ የምትፈልገው? ከአክሱም ወደ ሸዋ ዙፋን ምናምን ይዘን የሸሸንበትን ነው በደቡብ አረባውያን ኢንፍሉዌንስ ምክንያት? ወይስ ደግሞ በኋላ ላይ ከዛ ተስፈንጥረን ሄደን ሶሎሞናዊ ኢምፓየርን ሪስቶር ያደረግንበት የይኮኖ አምላክ ዘመንን ነው የነበረው የምንለው? ወይስ ደግሞ ከዛ በኋላ የቤተ አማራ ነገስታት የወርቅ ህንፃ የገነቡበት በኋላ በግራኝ ምናምን ሲቪላይዜሽኖቻችን ምናምን መጥቶ የወርቅ አብያተ ክርስቲያኖቻችን የፈረሱበትን ዘመን ነው የምትለው? ወይስ ከዛ በኋላ ዙፋን ወደ ጎንደር አፈግፍጎ የነበረበትን ዘመን ነው የምትለው? የነበረ የሚለውን አንድ የጎንደር ብሔርተኛ ከኔ ከአማራው ጋር ሲያወራ እኔ በ740 ሂጅራ አልሙፈደል የሚባል ግብፃዊ አልማሪክ አምሃራ ብሎ የአማራ ህዝቦች የአማራው ንጉስ ብሎ የተጠቀሰልኝ ማንነት ጋር የሚገዳደር የጎንደሬ ማንነት ካለ በመጽሐፍ ይዘህ መጥተህ ከኔ ጋር ትከራከራለህ። በምድሪቱ ቀድሞ የነበረው ማን ነው? የጎጃም ብሔርተኛ ሆነ ስትመጣ you have to prove አማራነት ከሚባል ማንነት ጋር የሚገዳደር በታሪክ ልታጣቀስልኝ የምትችል 740 ሂጅራ ጎግል ላይ ሄዱና ቀይሩት። በቁርአን በእስልምና በአረብኛ አቆጣጠር ማለት ነው። እንደ ጎጃሜ የሚል ስም በዛ ዘመን ልታመጣልኝ አትችልም። ወይም ጎንደሬ የሚል ስም ልታመጣልኝ አትችልም። የጎንደር ጠቅላይ ግዛት ጠያቂዎች የነበረው የጎንደር ጠቅላይ ግዛት ሲሉ የትኛው ነው የነበረው? ይሄ ጥያቄ ነው ለኔ። ሶሎሞኒክ ዳይናሲቲ ሪስቶር ያደረግንበትን ዘመን ቆጥረን ነው አማራ ክልል በጣጥሰን አማራን ለአራት ምንበት ነው? የቤተ አማራ ነገስታት ከፍታ ዘመንን የነ ልብለ ድንግል የነ ገላውዲዮስ ምናምን ታሪክን ጠቅሰን ምናምን ነው ያ ነው ሪፈረንስ ፖይንታችን። ምክንያቱም ሀገር በዘመናት ሂደት ይሰፋል ይጠባል። የነበረ ብለህ እንደ ኦሮሞ ብሔርተኛ መጣ 1880 ላይ ፊክስ ልታደርግ አትችልም። እንኳን ጎንደር በምስራቅ አፍሪካ ላይ አንዲት ጠባብ መሬት ቀርቶ እንኳን ጎጃም ወይ ወሎ ወይ ሸዋ ምናምን ነገር በምስራቅ አፍሪካ ላይ ራሳቸው ላስተዳደር just for ፌደራሊዝም ምንድን ነው? ኢትስ አ ሚንስ ኦፍ አድሚኒስትሬሽን አይደለ? ለምቹነት እኮ ነው። እነዚህ አካባቢዎች እኮ ነገስታቱ አንዳንዴ ኢትዮጵያ 28 ነበረች፣ አንዳንዴ 14 ነበረች፣ ደርግ መጥቶ 14 አደረጋት ምናምን አይደል? እንኳን ጎንደር የምትባል በዓለም ካርታ ላይ ታይኒ መሬት ኢትዮጵያ እንኳን እንደ ሀገር እየሰፋች ደቡብ አረቢያን ገዝታ ምናምን የመን ድረስ ገዝታ ነበር። አልሙፈደል ሙስሊም የአማራ ንጉስ የመን ተሹሞ እንደነበር እኮ ጽፏል እኮ ግብፃዊው። ጽሁፉን አሳይቻቸዋለሁ አይደል?
ስለዚህ ኢትዮጵያም ራሷ እየሰፋች እየጠበበች የምትመጣ ናት። ሶ የነበረ አሁን ዛሬ ኢትዮጵያ የነበረ ስትል ጅቡቲን ጠቅልለህ ነው፣ የመንን ጠቅልለህ ነው ኢትዮጵያ መሆን የምትፈልገው? የነበረ አቆጣጠራችን ከመቼ ነው? እሱ መታወቅ መቻል አለበት። ይሄ በፖለቲካ እየተጭበረበረ በጠቅላይ ግዛት ፖለቲካ እንደው ጎንደር የሚጠቀም የሚመስል ከአማራ በመነጠል ጎንደር የሚያተርፍ አስመስለው ምናምን የሚሰሩ ኃይሎች እውነተኛ የጎንደር አማራ ጠላቶች ናቸው። የጎንደሬ ጠላቶች አልላቸው። ምክንያቱም ጎንደሬ ማለት ቅማንታ ይኖርበታል፣ ከትግሬ ጋር የተዳቀለው ይኖርበታል። እኔ ስለሱ ስለማያገባኝ የጎንደር አማራው ትክክለኛው ጠላት ግን አማራው በፌዴሬሽን ምክር ቤት ገዝፎ እንዳይታይ፣ አማራው በሃውስ ኦፍ ፒፕልስ ሪፕሬዘንታቲቭ ገዝፎ እንዳይታይ፣ አሁን ያለውን ሄጂሞኒ በጋራ ሆኖ እንዳይቀለብስ ጎንደር ከአማራ ብትነጠል ተጠቃሚ የምትለማ ምናምን እያደረገ የሚስለው ይሄ የነ መሳፍንት አጭበርባሪው ቡድን ፖለቲካው በዚህ መልኩ መገለጥ አለበት። ከኔ ጋር መተህ ስትላተም እንደ አማራ ማዋራህ አልሙፈደልም ምናምን እያጣቀስኩ ነው ወይ ሪስቶሬሽን ኦፍ ሶሎሞኒክ ዳይናሲቲ እያጣቀስኩ ነው። እንደ ኦሮሞ አንተ ዘመን ልሰጠኝ አትችልም። የፊክሴሽን ዘመን ከኦሮሞ ጋር ሳውራ 16ኛው ክፍለ ዘመን ነው የምወስደው፣ ሐቁ እሱ ስለሆነ ማለት ነው። ካንተም ጋር እንደዛ ነው የማወራው። የመጨረሻዋ ፖይንት ምንድናት? እንደማይጠቅም እያወቃችሁ ግን በተለይ ፖለቲካ ታውቃላችሁ የምንላችሁ ሰዎች ፖለቲካ ይገባሃል? አላቅም እኔ ምን እንደሆነ እንደማይጠቅም ይሄ ፖለቲካ ሲዩሳይዳል እንደሆነ በአማራ ፖለቲካ ውስጥ አማራው በአሁን ሰዓት እንደ ህዝብ ልጠፋ ነው ብሎ የወጣ ማህበረሰብን ማይክሮ ምናምን ሰግሪጌት እያደረግክ ምናምን አንተም እንደማታተርፍ ዝናሽ ታያቸውም ምና እንደማታደን ምናም ታውቃለህ። በቃ በልብ ንጹህ አማራ ሆነ መገኘት ያለብህ ግን እንደማያዋጣህ እያወቅህ ለፊርሞንገሪንግ ለፖለቲካ ብልጣብልጥነት ብለህ ከሆነ ያመጣው እሱም አያዋጣህም። የአማራ ፖለቲካ እሱም ተሻግሯል። አሁን የአማራ ፖለቲካ ሀቅ ይዞ ነው የሚሄደው። መሪዎቹን በትክክል ያቀብራል፣ ይቀበራል። በትክክል አማራ ሆነህ ብቻና በአፋድ ውስጥ የሚገቡ መሪዎችን የተቃወም ነው የጠቅላይ ግዛት ፖለቲካ ይዘው መጥተው አማራውን እርስ በርስ ኮንፍሊክቲንግ በሆነ አይዲዮሎጂና በመሬት ቅርምት ሊያባሉት ስለፈለጉ ነው። የዚህ ደግሞ ዋነኛ አቀንቃኝ የፋፍዴኑ ቡድን የዚህ ነገር አስቀጣይ ሆኖ ስለመጣ ነው። ስለዚህ ለፊርሞንገሪንግ ከሆነ አይሰራም። ሄደህ ፌዴሬሽን ምክር ቤት ሄደህ አማራ አይደለሁም ብለህ ጎንደሬነትን፣ ጎጃሜነትን፣ ወለየነትንና ሸዋነትን አሳምነህ ወለየ የሚባል ብሔር መሆንህን አሳምነህ ወይም ሸዋ የሚባል ብሔር መሆንህን አሳምነህ ክልል ሆናለሁ ብለህ ከወጣህ እና በዚህ አሁን በአብይ አህመድ በሚመራት የኦሮሞ ሄጂሞኒ ከአጣዬ ባረርቲ ምናምን አድርጎ እስከ ራያ አንጎት ድረስ የሚቃጅ ቢልለት ባሬንቱ ኤርትራ ገብቶ ምንድነው ፈረሶቼን በቀይ ባህር ላይ አጠጣለሁ የሚል ቅዠታም ባለበት ራስህን አጥበበህ ክልሎኜ ሴፍ ሄቨን ፈጥሬ ምናምን እያልክ ህዝብህን የምታጨናብር ከሆነ አይሚን ሞኝ ነህ። ፖለቲካው በደንብ ተተንትኗል። የፖለቲካ ቱል ከሆነ ግን ፊርሞንገሪንግ ከሆነ አይሳካም። በዛ የኦሮሞን ፖለቲካንም አልፈራንም፣ አማራ ውስጥ የተነሱ ማይኖሪቲዎችንም አልፈራንም፣ በጠላትነት አንፈርጃቸውም። አገው ቅማንት ምናምን ብሎ ለምሳሌ ቅማንት 16 ቀበሌ ምናምን ይዞ 50 ሺህ ወይ ምናምን የማይሞላ ህዝብ አማራነትን ሊደረደር አይችልም። በልኩ ይኖራል ማለት ነው። ብሔሮኝ ይቆጠራለሁ ካለ መብቱ ነው፣ እኔ ጉዳይ አይደለም። አማራነትን ግን በፖለቲካ ሊያሰናክል አይችልም። ጠላት አይደለም። እጣፈንታው ከአማራ ጋር ነው። ኢትዮጵያ ብትበታተን ቅማንት ነገ እጣፈንታው ከአማራ ጋር ነው። አማራ ውስጥ የሚኖሩ ማይኖሪቲዎችን የሚለማመጥ ፖለቲካ የለንም። በጠላትነትም የሚፈርጅ ፖለቲካም የለንም። ኦን ደ ሴም ቶክን በአማራ ውስጥ ያሉ አማሮች ጎንደሬ ሆነው መምጣት ካማራቸው፣ ጎጃሜ ሆነው መምጣት ካማራቸው፣ ሸዋ ሆነው መምጣት ካማራቸው፣ ወለዬ ሆነው መምጣት ካማራቸው የሚለማመጥህ የለም። ሂድና ሞክረው። ጭቆናና ብዝበዛ፣ ሴግሪጌሽን እና ሰብጁጌሽን፣ ባርነት፣ ረሃብ ሲለጠልጥህ የኦሮሞ ሄጂሞኒ መፈንጫ ስትሆን ኢትዮጵያ በአጠቃላይ ወልቃይት ራሱ ስልጣን የያዘው አካል በባለቤትነት የሚጠቀምባት እነ መገርሳ መጥተው
የሚያርሱበት አማራው ተሸካሚና ሊስትሮ የሚሆንበት ምድር መሆኑን በፖለቲካሊ የኦሮሞ ሄጂሞኒ ገርፎ ስለሚያሳይ ሂድና ሞክረው ነው የምልህ። እኔ ጋር ፊርሞንገሪንግ አይሰራም። ቅማንት ነኝ ብለህ አገው ነኝ ብለህ ምናምን ነኝ ብለህ ደግሞ አሁን በአማራ ውስጥ በደንብ የገነባነውን የአማራ ብሔርተኝነት መተህ ፈርክሰህ ጎጃሜ መሆን ከፈለግ ሂድና ሞክረው ነው የምልህ። በታሪክ የሚደግፍህ ነገር የለም። አማራ አለመሆንህን ለሌሎች እንዴት እንደምታሳምን አላውቅም። ሂድ ይቅና ነው የምልህ። ነገር ግን የአማራ ብሔርተኝነትን ኢንቲሚዴት ማድረግ፣ በዚህ ማስፈራራት፣ በዚህ አስፈራርተህ ደግሞ ለጥቅምህ ማስገበር ግን አይቻልም። ግልጽ ነው። ፖለቲካውን በዚህ ደረጃ በግልጽነት ነው የምመጣበት። ሞሼ ይቅርታ በጣም አስጠብቅ ያለው የፈለግከውን ያህል ደቂቃ ውሰድ። ለአንተ ነው እድሉ የምሰጥህ። እሺ ቴንኪው። አይ ብዙም አልወስድም፣ አመሰግናለሁ። እዚህ ያላችሁም ከታችም ያላችሁ ክርስቲያን የሆናችሁ ወገኖቼ እንኳን ለትንሣኤ ያደረሳችሁ። የተወሰነ ነገር ልበል። የዛሬ 4 እና 5 ዓመት አይ ቲንክ የዛ ጊዜ ፌስቡክ እና ትዊተር ነበር በደንብ ኢንፍሉዌንስ የሚደረግበት የሆነ ሀሳብ ነበር የሚንሸራሸር። የጎጃም የክልልነት ጥያቄ እና የወሎ የክልልነት ጥያቄ በደንብ አድርጎ ይንጸባረቅ ነበር እና በዛ ጊዜ በደንብ ፋይት እናደርግ ነበር። ስፔሻሊ ፌስቡክ ላይ ይሄን ሀሳብ ከሚያነሱ ሰዎች ጋር የጎጃም የጠቅላይ ግዛት ጥያቄ፣ የወሎ የጠቅላይ ግዛት ጥያቄ ከሚያነሱ ሰዎች ጋር ክርክር እንገጥም ነበር። አንዳንዶቹንም ከአማራ ብሔርተኝነት አንጻር እንሞግታቸው ነበር። የታሪክ አጋጣሚ ሆኖ ትናንት ያን ጽሁፋችንን ላይክ ሲያደርጉ ልብ ቅርጽ ሲያደርጉብን የነበሩ ሰዎች ዛሬ ላይ የራሳቸውን የክልል ጥያቄ ከኋላ ኪሳቸው ውስጥ መዥርጠው ወጡ። መርሆይ ወዴት አለሽ እንላለን። ትላንትና እነዛን አታክ ስናደርግ የነበረው ፎር ዘ ሴክ ኦፍ የአማራ ህዝብ ጥቅም አንጻር ስለሆነ ነው ብለን ነው እኛ የምናምነው እንጂ ፐርሰናል ሌላ ነገር ስለሆነ አይደለም። ስለዚህ በተመሳሳዩም ዛሬም እንደዛ አይነት ከኋላ ኪሳቸው ላይ ምጅርጥ አድርገው የሚያወጡትን የትኛውንም አካላት ከየትኛውም የአማራ ክልል ቢበቅል ያን የመከላከል ወይ ደግሞ የመሞገት ነፃነታችን የተጠበቀ ነው። ከዚህ አውዲ ይያዝልኝ ንግግሮች ሁሉ ሲጀምር ከአፋድ ጀምራለሁ። አፋድ ከአመሰራረቱ ጀምሮ እንደ ብዙዎች ሰዎች አፋድ ከተመሰረተ በኋላ ፖለቲካው ምንድነው፣ ይሄ ምንድነው፣ ምን ሊያደርገን ያሰበው ብዬ ፖለቲካውን አልገመገምኩ። እኔ አፋድን ፖለቲካ የገመገምኩት ከምንድን ነው፣ የሚደግፉት ሰዎች እነማን ናቸው ነው። እዚህ ላላችሁ 353 ሰዎች የምነግራችሁ ነገር ከዚህ በኋላም ከዚህ በፊትም የነበሩ የፖለቲካ ስብስቦችን ስታዩ፣ ነገም የሚፈጠሩ የፖለቲካ ስብስቦችን ስታዩ መጀመሪያ የድጋፍ ምንጫቸውን አጥኑ። የድጋፍ ምንጫቸው የት ነው? ወይ ደግሞ ደጋፊዎቻቸው የት ነው? በሌላ አነጋገር ማህበራዊ ስሪታቸው የት ነው? እሱን የምታጠኑ ከሆነ እሱን ክላሲፋይድ ማድረግ የምትችሉ ከሆነ ነገ የሚያስቡትን ነገር ፕሬዲክት ማድረግ ትችላላችሁ። ሶ አፋድን ወደ ገበያው እየመጣ በነበረበት ሰዓት ላይ ግር ብሎ ሊደግፉ የመጣውን ስብስብ ነው ማየት የጀመርኩት። እዚህ ስብስብ ውስጥ የኦሮሞ ብሔርተኛ የሆነው የኦሮሞ ብሔርተኛ የሆነ የዚህ መንግስት ደጋፊ ሆኖ ይመጣል። ትላንትና የአማራን ብሔርተኝነት ከስሩ ካልነቀሉ የሚል ኃይል ራሱን አማራ ነኝ ብሎ ግን ከአማራ ህዝብ ጥቅምና ፍላጎት ተቃራኒ የሆነ ኃይል ደጋፊ ሆኖ ብቅ ብሎ ይመጣል። ሌሎችም ጸረ አማራ የሆኑ ኃይሎች ይመጣሉ። ስለዚህ እዚህ ሰዓት ላይ ቆም ብዬ ማየት ጀመርኩ። ለምንድነው ይሄ ሁሉ የተከተለተለው? በሌላ ንግግር ምንድነው፣ አንድ ጣፋጭ ነገር መሬት ላይ ማር ጠብ ብታደርጉ ቁጫጮች ዙሪያውን ይሰበሰባሉ። ስለዚህ ቁጫጮቹን ለመጥራት ለማየት ወፍራም ቁጫጭ፣ ቀጭን ቁጫጭ የሚለውን ለማየት መጀመሪያ ማሩ ዙሪያ ላይ ማንዣበብ ይጠይቃል። ስለዚህ አፋድን ከዚህ አንግል ከማኒፌስቶ በፊት ከንግግሮቹ በፊት ይሄውን ሰሞኑን ከምትሰሙት የድምፅ ልውውጦች በፊት ከትጥቅ ትግል እንቅስቃሴው በፊት በራሴ ግምገማ እዛ ላይ ደርሻለሁ። ምንድነው አንዱ እነዚህ ከተሰበሰቡት ሰዎች የተወሰነው ምንድነው የአንዳንዶቻችሁ ከላይ ስትሉት የነበረው የጠቅላይ ግዛት ፖለቲካ በደንብ አድርጎ ይሄን እንግዲህ አስቡት። ጠቅላይ ግዛት ፖለቲካ በዋነኝነት የተቀነቀነው ከማኒፌስቶ መጻፍ በኋላ ነው። እነዚህ ኃይሎች ከአፋድ ጋር ግንኙነት ስለነበራቸው ከመጀመሪያም አጀንዳ ሴታፕ ስለተደረገ ዛሬ ላይ
ጠቅላይ ግዛት አጀንዳ የሚያነሱ ከየትኛውም ጎራ ያሉ ነው ብላችሁ ሰዎች የአፋር ደጋፊ ሆነው ከመጀመሪያው ወጥተዋል። እዚህ ጋር ስለ ጠቅላይ ግዛት ሲነሳ ለምንድን ነው ጎንደር ክልል ቢሆን፣ ጎጃም ክልል ቢሆን፣ ወሎ ክልል ቢሆን፣ ሸዋ ክልል ቢሆን አንተን ምን ይጎዳል የሚቀርብህ ነገር የለም ብላችሁ ለምታነሱ ምስኪኖች እና የዋሆች አንድ ነገር መናገር ፈልጋለሁ። ምንድነው የኢትዮጵያ ፖለቲካዊ ውቅር አሁን መሬት ላይ ያለው የኢትዮጵያ ፖለቲካዊ ውቅር ምን አይነት የክልል አስተዳደርን ይደግፋል የሚለውን ጥያቄ በአይምሯችሁ ውስጥ ማጫር እፈልጋለሁ። ምን አይነት ውቅር አለ? መልሳችሁ ምን ይሆናል? የምታውቁ ልጆች፣ ለማታውቁ ልንገራችሁ። መልሳችሁ ምንድን ነው? የቋንቋ ወይ ደግሞ የዘር የክልል ጥያቄ ነው። ኢትዮጵያ ውስጥ አሁን ከተቋቋሙ ክልሎች ውስጥ የዘር ወይ ደግሞ የቋንቋ ክልል ያልሆኑ ሁለት ነበሩ። አንደኛው ምንድነው? ቤኒሻንጉል ጉሙዝ፣ ሁለተኛው ደቡብ ክልል ነበር በዋነኝነት። ኦኬ፣ እነዚህን ሁለት ክልሎች ለይተን እናንሳ። ቤኒሻንጉል ጉሙዝ ክልል 5 ብሔር ብሔረሰቦች ይኖሩበታል። ማን ይኖሩበታል? ኮሞ፣ ጉሙዝ፣ በርታ፣ ሽናሻ እና ማኦ የሚባሉ ሰዎች ይኖሩበታል። እነዚህ 5 ነገዶች በአንድ ክልል ውስጥ የብሔርን ክልል በሚፈቅድ ወይ ደግሞ ብሔራዊ ክልልን ማደራጀት በሚፈልግ የኢትዮጵያ የፖለቲካ ስትራክቸር ውስጥ እነዚህ 5 በግድ ሲዋቀሩ የእርስ በርስ ግጭት ነው ያዋለደው። ምንም አላዋለድም ሌላ። ምክንያቱም መሆን የነበረበት ጉሙዝ የሚባል ብሔር ስለነበር ጉሙዝ የሚባል ብሔር ክልል ሊኖር ይገባ ነበር። በርታ የሚባል ብሔር በርትኛ ወይ ደግሞ ሌላ ቋንቋ ማኦኛ የሚናገር ህዝብ ስላለ እንደዛ አይነት ቋንቋ ክልል ነበር ሊያስፈልግ የሚችለው። ቲፒኤልኤፍ ግን ኤሪያውን ኮንትሮል ማድረግ ስለሚፈልግ እነዚህን 5 ጨፈለቀና አንድ ክልል አደረጋቸው። ያዋለደው ምንድነው? በእነዚህ በእርስ በርስ ስፔሻሊ በሁለቱ ነባር በጉሙዝ እና በበርታ ይመስለኛል መካከል የማያባራ ግጭት ነው የፈጠረው። ስቴብል ያልሆነ ክልል ሆነ ያ ክልል ማለት ነው። በተመሳሳይ ደቡብ ክልልን እንዲህ ቲፒኤልኤፍ ክልሎችን ሲያዋቅር ወደ 56 የሚደርሰውን የደቡብ ብሔር በደንብ ስሙኝ፣ ብሔር በአንድ ውስጥ አጨቀው። ብሔር ማለት የራሱን ቋንቋ የሚናገር ማለት ነው። ሌላ የተብራራ ማብራሪያ አይፈልግም። ለምሳሌ ሲዳማን ስንጠራ ሲዳምኛ ይናገራል። ሸካ ስጠራ ሸክኛ የሚባል ይናገራል። ማሌ ስጠራ ማሌኛ ይናገራል። ይሄን ጠቀለልና በአንድ ቅርጫት ውስጥ አስቀመጠው። ምንድን ነው የተዋለደው? ከዓመታት በኋላ ኦፖርቹኒቲ ሲያገኝ ይሄ የተወጠረ ክልል መፈንዳት ጀመረ። ሲዳማ ጥያቄ ያነሳ። የሲዳማን ጥያቄ ስትመልስ ማዕከላዊ ዞን ብለው ወላይታ የራሱን ጥያቄ ያነሳል፣ ጋሞ የራሱን ጥያቄ ያነሳል፣ ሀዲያ የራሱን ጥያቄ ያነሳል፣ ከምባታ የራሱን ጥያቄ ያነሳል፣ ኤቭሪዌር እንደዛ፣ ጉራጌ የራሱን ጥያቄ ያነሳል። ምክንያቱም የሀገሪቱ ፖለቲካ የክልል ፖለቲካ የሚፈቅደው በብሔር በቋንቋ መካለልን ስለሆነ ይሄ መንግስት ምን አደረገ? የሆኑ ክልሎችን አሁን ሰበሰበና ማዕከላዊ የኢትዮጵያ ክልል ብሎ ከደቡብ ውስጥ ቆንጥሮ አውጥቷቸዋል። ምዕራብ ደቡብ ክልል ብሎ ደግሞ ወደ ቤንች ማጂ አካባቢ አዋቅሯቸዋል። ለሚቴልዩ አሁን የተቋቋሙት ውስጥ ራሱ ጥያቄዎች አሉ። ምክንያቱም አይፈቅድም። የኢትዮጵያ የክልል ስትራክቸር አሁን የብሔር ፖለቲካን ነው የሚፈቅደው፣ የብሔር አከላለልን ነው የሚፈቅደው። አይፈቅድም። ኦኬ፣ ወደዚህ እንምጣ፣ ወደ አማራ ክልል እንምጣ። ይሄን ነጥብ ከያዛችሁልኝ በኋላ ጎንደር የሚባል ብሔርን ንገረኝ እስቲ፣ ጎጃም የሚባል ብሔርን ንገረኝ። ራስህን በቋንቋ ትገልጣለህ። ከሌላው የተለየ የአመጋገብ ስርዓት አለ። ከሌላው የአማራ አካባቢ ያለው የተለየ አመጋገብ ስርዓት አለ፣ የአስተራረስ ስርዓት አለ። ሶሻል ቤዝ ምንድን ነው? ብዙ ጊዜ ፖለቲካን ዲፋይን የምታደርጉት አርብቶ አደር ነህ ወይም ደግሞ አርሶ አደር ነህ በሚለው 2 መደቦች ነው። እነዚህ 2 መደቦች ላይ ከፍተኛ ልዩነቶች ይፈጠራሉ። አብዛኛው የአማራ ማህበረሰብ ከ80-90% በላይ ተመሳሳይ አርሶ አደር ማህበረሰብ ነው። የፖለቲካ ቅራኔዎች ብዙ ጊዜ የሚፈጠሩት ግጭቶች የሚፈጠሩት በእነዚህ 2 ክላስ ልዩነቶች ውስጥ ነው። አብዛኛው ከ90% በላይ የሆነ አማራ በአርብቶ አደር ውስጥ፣ ወሎ ብትሄድ ተመሳሳይ ነው። ምናልባት ሰሚ ፓስቶራሊስት ይሆናል። ከዚህ ውጭ የሚሆን ነገር የለም። ሌላውም ጎንደርን ብትሄድ ጎጃም ብትሄድ ይሄ ነው። ራስን ከሌላው የምትለይበት ቋንቋ፣ ከሌላው የምትለይበት የኢኮኖሚ ፋንዳሜንታል የሆነ መነሻ ስፕሪንግ ቦርድ የታሪክ ምንድን ነው ያለ? አንዳችሁም ይሄን አታብራሩልኝም። ስለዚህ
ምን ኮዝ ይዘህ ነው ክልል ብለህ ስትወጣ የኢትዮጵያ የፖለቲካዊ መዋቅር በሚፈቅደው በብሔር በሌላ አነጋገር በቋንቋ የመካለል ቅድመ ሁኔታ ውስጥ ምን ይዘህ ነው የምትገባው? ገበያው ላይ ምን ይዘህ ነው ገበያው ላይ የምትገባው? ስለዚህ ገበያው ላይ ያሌለ ነገር ይዘህ ልትገባ ከሆነ እያሰብክ ያለኸው ልታስበላው የፈለግከው ኃይል አለ ወይ ደግሞ ህዝብ አለ ማለት ነው። በምሳሌ ነው እየነገርኩ ያለሁት። ደቡብ ላይ ያለውን መተረማመስ እያየ ነው ስለሆነ ቤኒሻንጉል ላይ ያለውን ሶማሌ ውስጥ የእርስ በርስ ግጭት የለም። አፋር ላይ የእርስ በርስ ግጭት የለም። ምናልባት ግጭት ካለ በአፋርና በሶማሌ መካከል ሊኖር ይችላል። በአፋር መካከል ግን በራሱ በአፋር መካከል የለም። ምክንያቱም በተመሳሳይ የሆነ አገሪቱ በምትፈቅድለት የመካለል ጉዳይ ላይ አንድ የሆነ የተዋቀረ ስለሆነ ማለት ነው። ስለዚህ ልትሰራ ያሰብከው ምንድን ነው? ያ ልትሰራ ያሰብከው ደግሞ ፌቨር ሊያደርገው የሚችለው ለማን ነው ስንል ለማዕከላዊ መንግስት ነው፣ አገሪቱን ለሚመራው ኃይል። ትላንትና ታክቲካል ድጋፍ ስታደርግ እያየንህ ስለነበረ፣ ትላንትና ሲስተማቲክ ድጋፍ እያየንህ ስለነበረ እሱን በግልጽ ፋንዳሜንታል በሆነ መዋቅር ይዘህ ልትመጣ ነው እየሞከርክ ያለው። እሱ ነው ልታደርግ እየሞከርክ ያለው። ትላንትና የሆነ ቤት እያወራሁት የነበረው ነገር አለ። ልብ ያላችሁ እዚህ ያላችሁ ሰዎች አንዳንዶቻችሁ ስሙ። ከዛሬ 10 ምናምን ዓመት በፊት አይ ቲንክ 20 ዓመት ወደዛ ይሆናል መሰለኝ አውራምባ የሚባል ማህበረሰብ ከየት እንደመጣ የማናውቀው ማህበረሰብ ጎንደር አካባቢ የሆነ ቦታ በቀለ። አማራ ጎንደርን ጨምሮ ጎጃምን ጨምሮ ወሎና ሸዋ የራሱ የባህል ደንብ ያለው ህዝብ ነው። ህዝብ የሚባለው በነገራችን ላይ ዝም ብሎ ከየትም የተነሳ ሳይሆን የባህል ደንብ፣ የኢኮኖሚ ሁኔታ፣ ታሪክ፣ እነዚህ ነገሮች በውስጡ የያዘ ነው እና ይሄ ማህበረሰብ ብቅ አለና በወያኔ በቲፒኤልኤፍ አጋፋሪነት የአማራ ህዝብ በታሪኩ አይቶት የማያውቀውን እንግዴ የሆኑ ነገሮችን ማንጸባረቅ ጀመረ። ለምሳሌ የአማራ ሴት ወይ ደግሞ የጎንደር ሴት፣ የጎጃም ሴት ባሏን የቤት ውስጥ አገልግሎት በማድረግ ትረዳዋለች። ባሏ ደግሞ የውጭውን የስራ ድርሻ ይወራል። ይሄ ተገለበጠና ባል እንጀራ ይጋግራል፣ እናት ደግሞ ውጭ ወጥታ ታርሳለች። በመርህ ደረጃ ይህ ችግር የለውም። ግን ምንድን ነው ሊገነባ የተፈለገው? ይሄ ማህበረሰብ የሰፈረበትን ቦታ ብታዩ እኔ ጽሁፍ ጽፌበታለሁ ከ4 ከ5 ዓመት በፊት። ትሪያንጉላር የሆነ ስትራቴጂክ ሼፕ ነው ለጎንደር ወደ ወሎ የሚወጣና ወደ ጎጃም የሚወጣ መስመርን ትሪያንግል ሼፕ ይዞ በጣም ስትራቴጂክ የሆነ ቦታ ላይ ነው የሰፈረው እና ፕሬዲክት አደረግኩኝ የወደፊት የኢትዮጵያን የጎንደርን ፖለቲካ የአማራን ፖለቲካ ወያኔ ምን ሊሰራ ያልነበረ ማህበረሰብ ፈጠረና ካልቸራል አይደንቲቲ ፈጠረለት። ያ ካልቸራል አይደንቲቲ ከራሱ ከአማራ ከጎጃም ከጎንደሬ አስተሳሰብ ኤክስፒሪየንስ ተቃራኒ የሆነ ነገር ቢውልድ አፕ እንዲያደርግ አደረገው። ከሆኑ ዓመታት በኋላ ምንድን ነው የሚጠበቀው? አውራምባ ነኝ የሚል ማህበረሰብ ብድግ ይልና እኔ ህዝብ ነኝ፣ እዚህ ቦታ ላይ መሬት ፈልጋለሁ፣ እዚህ ቦታ ላይ የማንነት ጥያቄ ያለኝ ይልና ውስጣዊ ግጭትን ለአማራ ያዋልዳል፣ እዛው ለጎንደር ያዋልዳል። ዴሊብሬትሊ ይሄ ነበር። ዲዩቲንክ መለስ ዜናዊ ጋሽ ዙምራን አዲስ አበባ ወስዶ ሲሸልማቸው ከጎንደር የወጡ መልካም ሰው ስለሆኑ ማህበረሰባቸውን ስለለወጡ ብላችሁ ታስባላችሁ? ዙምራ የመጡበትን የጎንደር ሰው አይደሉም በነገራችን። ይሄን ታስባላችሁ? ስለዚህ አማራ ላይ በተለይ ጎንደር ላይ ላለፉት በርካታ ዘመን የሚሰራ ሴራ ነበረ። ምክንያቱም ከቲፒኤልኤፍ ጋር ወይ ደግሞ ከትግራይ ጋር ካለው የጂኦግራፊክ ፕሮክሲሚቲ፣ ከሱዳን ጋር ካለው ከራሱ ከህዝቡ ሲምፕተም ጋር ተያይዞ የሚሰራ የተለያዩ የሴራ ስራዎች ነበሩ። አንዳንድ ጥያቄ ልጠይቃችሁ ወገኖቼ። ሕፃን ሆነን ህብረት ትርኢት የሚባል ፕሮግራም እናይ ነበር በልጅነታችን አይደለም? እኔ ስፔሻሊ ከአፄ ኃይለሥላሴ ጀምሮ የነበረውን ስርዓት ከአማራ ህዝብ አንጻር አከሰዋለሁ። ለምንድን ነው የምከሰው? ህብረት ትርኢት የሚባል ፕሮግራም ስታዩ ለምሳሌ አንድ የኦሮምኛ ዘፈን ሲከፈት የፕሮግራሙ አስተዋዋቂ አሁን የኦሮምኛ ዘፈን እንጋብዛቸዋለን ትላለች ወይ ይልና ወይ የወለጋ ዘፈን ወይ የጅማ ዘፈን ወይ የሸዋ ኦሮሞ ዘፈን ነው የሚጋብዘን የነበረው።
በደምሳሳው ግን የኦሮሞ ዘፈን ተብሎ እንገብ። በተመሳሳይ ትግራይም ሲሆን ወይ የተንቤን ይሆናል ወይ የእንደርታ ይሆናል ወይ ደግሞ የራያ ዘፈን ይሆንና በትግርኛ ውስጥ ተካለው ነበር ግብዣው የነበረው። ወደ አማራ ዘፈን ሲመጣ አሁን ጎንደርኛ እንጋብዛቸዋለን፣ አሁን ጎጃምኛ እንጋብዛቸዋለን፣ አሁን ወሎኛ ወይ ሸዋኛ እንጋብዛቸዋለን ተብሎ ነበራል ምን ሰማ የነበረው። ዴሊብሬትሊ ስርዓቶች አገዛዞች ካለፈው ጀምሮ አማራው ላይ እንደዚህ አይነት በራሱ የተዳከመ ስርዓት እንዲኖረው ይሰሩ ነበር። አዲስ አይነት ያልነበረ ከማንነቱ የተጣረሰ ነገር እንዲገነባ ይጥሩ ነበረ። አንፎርቹኔትሊ የራሱ የአማራው ገዢ መደቦች ጭምር አይ ፊል ባድ ይሄን ስል አዝናለሁ። ስፔሻሊ ከአፄ ኃይለ ሥላሴ ጊዜ ጀምሮ የነበረው ነው። ስለዚህ ይሄን ትርክት አስቀጥለህ መጥተህ በነገራችን ላይ እንደዚህ አይነት ሀሳቦች የክልል ሀሳቦች ከዚህም ከዛም ሲወጡ አይ እነዚህ የትም አይደርሱም አይባልም። ፖለቲካ የኤሊት ፖለቲካ ነው። የኤሊት ፖለቲካ ነው። ኤሊት የተሳሳተም ትክክለኛም ነገር ይዞ ገበያ ላይ ይወጣል። ከዛን የተሳሳተውን ነገር የሚገዛለት ሰው እስኪያገኝ ድረስ ትናጋው እስኪሰነጠቅ ድረስ ይጮሃል። ይሄ ደግሞ የሚደገፈው በሌላ መንግስታዊ ወይ ደግሞ በሆኑ መዋቅር እስከሆነ ድረስ ድካም አይሰማውም። ስለዚህ ሊነገረው ይገባል። እንደዚህ አይነት ኃይል አይ የትም አይደርስም ምናምን የሚባል ነገር የለም። የትም ይደርሳል። ዝም ካልክ ይደርሳል። ብዙዎቻችሁ ያልተረዳችሁት ነገር ምንድነው? ፖለቲካን የሚገፋው የአማራ ብሔርተኝነት ኤሊት ነው የወለደው። አማራነትን አልሰጠህም፣ ብሔርተኝነቱን ግን ያዋለደው ኤሊት ነው። በተመሳሳዩ አሁንም በተሳሳተ መንገድ ላይ የሚነሱ ሀሳቦችን የሚዘውረው ኤሊት ነው፣ ወደድንም ጠላ ነው። ይሄ ኤሊት የተሳሳተ መንገድ እንደሚሄድና ነገ ዋጋ ላይ ያስከፍለን እንደሚችል ሊነገረው ይገባል ነው። ከጎጃም ይውጣ፣ ከጎንደር ይውጣ፣ ከወሎ ይውጣ፣ ከሸዋ ይውጣ። አማራ የተነጠለ ማንነት የለውም ስንል አንገቱ አንድ ነው ስንል ጀበና አይደለም። አንድ አንገት ያለው ማለት እንደዚህ ውጥር ያለ አንገት ያለው ማለት አይደለም። ጀበና ሆዱን ስትነካው ይሰበራል፣ ስትመታው ይሰበራል። ስለዚህ በፈለግኩ ሰዓት ጀበና ስለሆነ ሰብሬ ገንጥዬ የራሴን ገልዤ እሄዳለሁ የምትለው መንገድ የለም የለም። የኢትዮጵያ ቅድም አንድ ከታች ዩሪ ስታወራ ከታች የሚጠየቅ ጥያቄ ነበረ። ከመቼ ጀምሮ ነው ይሄን ሀሳብ ማራመድ የጀመራችሁት? ከመካከለኛው ክፍለ ዘመን ጀምሮ ከጎንደር ኢምፓየር ከጎንደር ስልጣኔ ጀምሮ ነው ወይ ደግሞ ከየትኛው ነው ብለህ ስታወራ አንዳንዶች ከታች የሚጽፉትን እያሉ ከኢህአዴግ በፊት ለማለት ነው። ዳት ሚንስ ይሄ ስርዓት ከነበረ ወይ ደግሞ የስርዓት ማንበር ከተጀመረበት ጊዜ ጀምሮ ከ1983 84 86 ጀምሮ ነው ሊሉ አንዳንድ መልሶች እያየው ነበረ። ሪሊ በተመሳሳይ ታዲያ ኦሮሚያ የሚባል ክልል እኮ አልነበረም። ለምን እሱን ክልል እንዲፈርሳት አትሰራም ታዲያ? አርሲ የሚባል የራሱ ክልል ነበረ። ወለጋ የሚባል የራሱ ክልል ነበረ። ሸዋ የሚባል ነበረ። ቦረና የሚባል ነበረ። ሲዳማን የያዘ ጋሞን የያዘ ሪሊ ይሄን ስታወራ እንትን ልትል ትችላለህ። ትግራይ እኮ ነበረ። ትግራይ ወልቃይትን ወደዚህ አድርጎ ነበረ። ስለምታወሩት ነገር መጀመሪያ በቂ እውቀት ይጠይቃል። ምንድን ነው የምናወራው? የእናንተ ወደኋላ መመለስ 1986 ላይ ከሆነ ኢትዮጵያ አሁን ባለው የፖለቲካ ስትራክቸር አሁን ያለው አንተ ብቻ 1984 በኋላ 83 በኋላ ትሆናለህ እንጂ ሌላው አሁን ባለበት ነው የሚጠብቅህ። ትጋጫለህ፣ ትመታለህ፣ ትበላለህ። ነፃ የሆነ አንድ ሀሳብ እስቲ እናንሳ። ነፃ የሆነ አንድ ሀሳብ አሁን ባለው የአማራ ክልል የተወሰኑ ኤሊቶች የሚያነሱት የክልልነት ጥያቄ ጎንደር ላይ፣ ጎጃም ላይም ቢነሳ፣ ሸዋ ላይም ወሎ ላይም ቢነሳ የመጀመሪያ ደስተኛ የሚሆን ኃይል ማን ነው? የመጀመሪያ ደስተኛ የሚሆን ኃይል የአብይ መንግስት ነው። ሪሊ ጎንደሬ የሆናችሁ ሰዎች መጠየቅ እፈልጋለሁ። የእናንተን የክልልነት ጥያቄ ስታነሱ፣ የጠቅላይ ግዛት ጥያቄ ስታነሱ አብይ ከተደሰተ፣ የኦሮሞ ኤሊት ከተደሰተ ዲዩቲንክ መልካም ነገር አስቦላችሁ ነው? ይህን ጥያቄ በውስጣችሁ ማሳደር እፈልጋለሁ። በቀናነት በደንብ አድርጎ ኮንስፓይሬሲ ውስጥ
የገባ ፖለቲካ መተንተን ሳያስፈልገው ደስተኛ ሊሆን የሚገባው የአማራ ጠላቶች የሆኑ ኃይሎች ነው። ቲፒኤልኤፍ ይፈልገዋል ይሄን መፍረክረክ። የኦሮሞ መንግስት ይፈልገዋል ይሄን መፍረክረክ። ሌሎችም ከቀጠናው ውጭ ያሉ ቀጠናው ከአማራ ህዝብ መሰረታዊ ፍላጎት ተቃራኒ የሆኑ ኃይሎች ይፈልጉታል። ቲፒኤልኤፍ ደስ የሚለው ይመስላል ጎንደርን ገንጥዬ ለብቻው ክልል አድርጌ ከዛን በኋላ በዚህ በኩል ከሱዳን ከዛ በኩል ከኤርትራ ከዚህ በኩል ከትግራይ ጋር እንደዚህ ሆኜ ከዛ ደግሞ ነገ ደግሞ ከጎጃምና ከወሎ ጋር ቂም ልታቃባ ለምትሰራው። በተመሳሳይ ጎጃም ላይም እንዲህ አይነት አስተሳሰብ የሚነሳ ከሆነ ነው ወሎ ላይም እንደዚህ አይነት። ምክንያቱም ትናንትና ጎጃም ላይ እንደዚህ አይነት ሐሳብ ተነስቶ ወሎ ላይ እንደዚህ ሐሳብ ተነስቶ ስንታገለው የነበረ ሐሳብ ስለሆነ ዲዩቲንክ እንደዛ ታስባላችሁ? የዋህ የሆናችሁ ቀኖችን ነው ይህን ጥያቄ የምጠየቀው። አብይ የጎንደርን ጥያቄዎች የጎንደርን የጠቅላይ ግዛት ጥያቄዎች በመመለስ ለጎንደሬ ውለታ በመዋል ጎንደር በልማት ወደ ሲንጋፖር እንዲሆን እንደዚህ እንዲሆን ያን ነው የምታስቡት? ነገ የጎንደርን ገበሬና የጎጃምን ገበሬ ጥይት ለማታኮስ ለሚሰራ የግም ፖለቲካ ዛሬ ላይ በመተባበራችሁ አይቆጫችሁ? አይታኮስም ምናምን አትበለኝ። ምክንያቱም ትላንትና የትግራይ ህዝብና የአማራ ህዝብ ከዛሬ 200 እና 300 ዓመት በፊት በሰላም ይኖራል። በቃ ድንበር አለው። ከተከዚ አይሻገርም፣ ከዚያ አይሻገርም፣ ይኖራል። ይሄ ነበር የነበረው። ከ200 እና ከ100 ዓመት በኋላ የትግራይ ህዝብና የአማራ ህዝብ ተታክሷል። የአማራ ገበሬና የትግራይ ገበሬ ተታክሷል። ስለዚህ ዛሬ ላይ በሚሰሩ የፖለቲካ ስራዎች ነገ ወሎንና ሸዋን፣ ጎንደርና ጎጃምና ወሎን፣ ሸዋና ጎንደርን ለማታኮስ በሚሰሩ ስራዎች ላይ በመሳተፋችሁ፣ በማሰባችሁ፣ በማብሰልሰላችሁ የታሪክ ተጠያቂ አትሆኑ? ትውልድ አይወቅስ? ይሄን ሐሳብ የምታነሱ ትላንትና እናንተን አምነን የአማራ ብሔርተኝነት ውስጥ የገባ ነው ልጆች የዛሬ 10 ዓመት የዛሬ 8-9 ዓመት ምንም አይነት ነገር ባልገባን ዘመን የአማራ ብሔርተኝነት ብቸኛው የመጽደቂያ ገነት የመግቢያው መንገድ ነው ብላችሁ ነግራችሁን የገነትን መንገድ ያሳያችሁን ሰዎች ዛሬ ወደ ሲኦል ስትሄዱ ነብይ ሆነን እንመጣለን። ልክ አይደላችሁ? መንገድህን አስተካክል። አይ መንገድ ይሄ ነው በዚህ መንገድ ነው ካልክ ደግሞ መንገድህን ብሎክ የማድረግ ግዴታው አማራዊ ጎንደሪያዊ ግዴታ አለ። ጎንደሬነትንም አማራነትንም አንተ የሰጠኸኝ አይደለም፣ በደም ያገኘሁት ነው። በደም ያገኘ ነው። ከየትም የመጣ ነገር አይደለም። ትርፉ ኪሳራ ነው። ትርፉ ኪሳራ ነው። ከብአዴን የሚመዘዝ ከዚህ በፊት 2-3 ቤቶች ላይ ዲቤት አድርጌያለሁ ከአንዳንድ ልጆች ጋር የብአዴንን የፖለቲካ አወቃቀር ለማብራራት ስሞክር አንዳንዶቹ በጣም ሆቶ ነው ይጮሁብኝ ነበር። ምክንያቱም ብአዴን ወያኔ የብአዴንን መዋቅር ኢትዮጵያ ውስጥ ሲዘረጋ፣ አማራ ክልል ውስጥ ሲዘረጋ ጎንደርና ሸዋ ላይ ስትሮንግ የሆነ የብአዴን መዋቅርን ዘርግቷል ብዬ ተናገርኩና ለዛ ላልኩበት ምክንያት ደግሞ ነጥቦቼን አነሳው። ነጥቦቼ ምንድናቸው? ከወያኔ ወይ ደግሞ ከትግራይ ቀጥተኛ ተጋፊነት አንጻር ጎንደር ላይ ጠንካራ ብአዴን ሊተከልበት የተፈለገው ነገር የትኛውም አማራ በነፃነት ትክክል ነህ ብሎ ሊደግፈኝ የሚችለው ነገር ነበር መሆን ይበልም። ሸዋም ላይ የሸዋ ፖለቲካ ወይ ደግሞ የሸዋ አማራ ፖለቲካ ወያኔ ለበርካታ ዘመን ቂም ከያዘበትና ከአዲስ አበባ 100 ኪሎ ሜትር ራዲየስ ውስጥ ሆኖ እንዲቀጭጭ ከተፈረደበት ነገር አንጻር ማድከም ስለሚፈልግ ጠንካራ አዞ የሆነ ብአዴናዊ ስትራክቸር ዘርግቷል ብዬ ስከራከር የራሴ ሰዎች ለምን ጠንካራ ብአዴን ጎንደር ላይ አለ ብለህ ትከራከራለህ? ጎጃምም ሸዋም ወሎም አለ። አዎ ሸዋውም ጎንደር ወሎም አለ። ፕራዮሪቲ ሰጥቶ ወያኔ ስትራክቸር ሲዘረጋ ጎንደር ላይ ጠንካራውን አጥንታም ብአዴን ተክሏል፣ ሸዋ ላይ ተክሏል። መሞገት የምትችል ከሆነ በዚህ ነገር ትሞግተኛለህ። ጠንካራ የብአዴን መዋቅር ነው የተዘረጋ የነበረው። ምክንያቱም ከወያኔ የትጥቅ ትግል ጉዞ ጀምሮ ጎንደር ላይ ስፔሻሊ ከዚህ ከበለሳ ከቆላማው የትግራይ አካባቢዎች ወጥተው ተገዜን ተሻግረው በዚህኛውን በኩል ሲገቡ ቦታው ላይ እንደ ልብ የመቆየትና መንጠሪያ ስፕሪንግ ቦርዳቸው ስለነበረ ለበርካታ ጊዜ ስለቆዩ ኤሪያው ከነገ ሊወስዱ ስላሰቡት ከወልቃይት ከራያም ከሌሎችም ነገሮች አንጻር
ከጎንደርም ተጋፊነት አንጻር ከጎንደር የስነልቦናም ተጋፊነት አንጻር የሚሰብር ብአዴንን የተከሉት አንገት የሚያስደፋ ሽፍታ ብሎ የሚረሽን የራሱን ህዝብ ትምህርት ቤት ለመስራት ዳገት የሚል ድንጋይ አስቀምጦ ድንጋይ ላይ የሃይስኩል ተማሪዎችን የሚያስቀምጥ ሃይስኩል ትምህርት ቤት ውስጥ ከእርሻ ቦታዎች ላይ ከሰሊጥ ማሳዎች ላይ እየወሰደ መሃል አደባባይ ላይ የሚረሽን ብአዴንን ነው ያነበረው። ምክንያቱም መምታት የሚችለው እንደዚህ አይነት ብአዴንን በማኑ ሸዋ ላይም ተመሳሳይ ነው የተደረገው። ከአዲስ አበባ 50 እና 60 ኪሎ ሜትር ላይ ሸዋ ውስጥ ብትገቡ ሚኒሊክ የተወለዱበት አንኮበር ላይ ውሃና መብራት ማግኘት አትችሉ። 20 ኪሎ ሜትር ከዛ ተሻግራችሁ ኦሮሚያ ስትገቡ የተንቦገቦገ መብራት ታገኛላችሁ። ዴሊብሬትሊ ተሰርቷል። ይሄ የብአዴን አስኳል ጠንካራ የብአዴን አስኳል እስከዚህ ድረስ እጩ ይፈለፈላል። ፍራክሽን ኦፍ ሰከንድ ፋኖ ደጋፊ ሆኖ ብቅ ይልልሃል። የአማራ ህዝብ ጥያቄን የፋኖ ደጋፊ ሆንክ ማለት በተመሳሳይ ሰዓት የአማራን ህዝብ ተበድሏል፣ የህልውና ችግር አለበት፣ እንደዚህ አይነት ነገር አለ። ይኸው በቀናነት አፋድንም ለምትደግፉ ሰዎች ነው የምነግራችሁ። የአፋድ እንቅስቃሴ የፋኖ እንቅስቃሴ ነው ብላችሁ የምታምኑ ከሆነ ይሄን ካመናችሁ ምን ማለት ነው? በሌላ ማብራሪያ የአማራ ህዝብ ተበድሏል፣ ተጎሳቁሏል፣ የህልውና ችግር አለበት ብላ እንዴት ነው በተመሳሳይ ጊዜ የአማራ ህዝብ ተበድሏል፣ የህልውና ችግር አለበት ብላችሁ በተመሳሳይ ጊዜ ደግሞ እኔ በአማራነቴ ተበድያለሁ ስለዚህ ከአማራ ውስጥ መውጣት አለብኝ ብላችሁ የምትናገሩት? ለምን ቆም ብላችሁ አልጠይቁም? አፋድ መሰረታዊ የአማራ ህዝብ ኢንተረስት ተቃራኒ ድርጅት ነው የምንለው ለዚህ ነው። በውስጡ የተሰገሰጉ ሰዎች የኃይል አሰላለፎች ትክክለኛውን የአፋድ ማንነት እንድናይ ረድተውናል። በኢትዮጵያ ፖለቲካ ላይ መደበቅ የሚባል ነገር የለም። ግልጥ ብሎ ይመጣ። ኦሮሞማ ሲባል ግር ብሎ ይመጣልሃል። ኖዋር ሲባል ግር ብሎ ይመጣልሃል። የሆነ ነገር ሲባል ግር ብሎ ይመጣልሃል። ስለዚህ እነዛን ሰዎች መረጥ አድርገታይና ፍላጎቶች ኢንተረስቶች እንደዚህ ሊሆናሉ ይችላሉ ብለ ፕሬዲክት ታደርጋለህ። ይሄን ማድረግ ለማትችሉ ምስኪኖች ግን የምንነግሩ ነገር ምንድነው? የአፋድን ትግል የፋኖ ትግል ብላችሁ የምታስቡ ከሆነ የፋኖን ትግል ተቃራኒ የሚሆኑ ሰዎች እንዴት ሆነው ነው ዛሬ ላይ የአፋድ የፋኖን ትግል ደጋፊ ሆነው የሚቀርቡት? የአማራ ክልል አሁን ያለውን በብሔር የተዋቀረውን የአማራ ክልልን ለማፍረስ የሚሄድ ኃይል ከአማራ ኢንተረስት ተቃራኒ የሆነ ከአማራ የህልውና ጥያቄ ተቃራኒ የሆነ ኃይል ነው። ያ ኃይል ደግሞ አማራን አሳንሶ ቡጢና እርግጫ እንዲገባለት ከአገዛዙ ተልኮ ወስዶ ይወጣ ነው። ጎንደር ፋሲለደስ ቀለም ስለተቀባ እየየ ብለ እስክታ የምትመታ ከሆነ እንስክስክ የምትገባ ከሆነ እኔ ቀየመሃለሁ፣ ልክ ድረስ እነግራለሁ። ምክንያቱም አብይ የጎንደር ጥያቄ አስፓልት የመስራትና ቀለም የመቀባት ቢሆን በጀቱን የድሮኑን በጀት ያቆምልህና አስፓልቱ ላይ ወርቅ ያዘንብልህ ነበር። አይደለም። የጎንደር ጥያቄ የጎንደር አማራ የመኖር ጥያቄ ነው። ይሄን ደግሞ አብይ አይመልስልህም። መሰረታዊ የግጭት ምንጩ ነው። ወንድሞቼ እናገናዘብ። የጎንደር ጥያቄ የመልማት የጎጃም ጥያቄ የመልማት አስፓልት እንደሚወራው ለገበሬው ማዳበሪያ የመከልከል ያለ መከልከል ጉዳይ አይደለም። የወሎ ጥያቄ የሸዋ ጥያቄ መንገድ የመስራት ያለ መስራት እሱ ሌላ አዲሽናል ጉዳይ ነው። አንዳንድ ብልጦች ጥያቄውን መሰረታዊ የሁሉናን ጥያቄ ይወስዱትና የቱ ጋር ያጥሩታል። የመልማትና ያለ መልማት ጉዳይ አይደለም እንዴ? መንግስት ይሄ ሁሉ ጭንቅ ውስጥ ከሚገባ 14 ግሬደር ልኮ ከባህር ዳር ጎንደር የተንጣለለ አስፓልት አይሰራልህም እንዴ? ከጎንደር ዳንሻ ኤርትራ መስመር የተንጣለለ መንገድ አይሰራልህም እንዴ? ከባህር ዳር ወሎ የሚወስድ ተራሮችን አቆራርጦ የሚሄድ መንገድ አይሰራልህም እንዴ? ኢትስ ቬሪ ሲምፕል ፎር ሂም። ጥያቄው ይሄ አይደለም። ጥያቄው መንግስት ያልፈለገውን ነገር ትጠይቁታላችሁ። ምንድን ነው ታዲያ? እኔ በነገራችን ላይ የመልማት ጥያቄ ከሆነ የትጥቅ ትግል ጥያቄን አልደግፍም በግል። ለምንድን ነው ለመንገድ ለመስራትና ውሃ ለመስራት አምፖል ለማድረግና ቀለም ለመቀባት ወንድሞቻችን አጎቶቻችን ክላሽ አንጠልጥለው በረሃ እንዲገቡ የምፈርድባቸው? በታሪክ አላደርገውም። አታምታታ። ስለዚህ አብይ መጥቶ ጎንደር ላይ ቀለም ቀብቶ ፋሲለደስን ሲሄድ መሪው ልክ ነው፣ ከዚህ የበለጠ የልማት ስራ እንጠብቃለን ምናምን ብለህ አታጭበርበር።
አታጭበርብር። ሲስተማቲክ ድጋፍን የኋላ ኪስ ውስጥ መልሰህ ክተተው። የጎንደር አማራ በአማራነቱ የመኖር ዋስትና የለውም ነው። የጎጃም አማራ፣ የሸዋ አማራ፣ የወሎ አማራ በአማራነቱ የህልውና ጥያቄ አለው ማለት ነው። ይሄ ከልማት ጥያቄ ተቃራኒ የሆነ ሀሳብ ነው። ምክንያቱም የሸካ ህዝብ ወይ ደግሞ የየም ህዝብ የህልውና ጥያቄ የለበትም። የልማት ጥያቄ ግን አለበት። የልማት ጥያቄ ይኖርበታል። አሁንም የም ብትሄዱ፣ ሸካ ብትሄዱ፣ የሆነ ቦታ ብትሄዱ፣ ሩራል ኤሪያዎች ላይ ብትሄዱ መንገድ አይኖርም መንገድ። ምናልባት ሰዎች ስልክ እንጨት አጋድመው ወንዝ ሲሻገሩ ታያላችሁ። እኔ ከክልል ውጭም ከመኖሪያ አንጻር ኤክስፔሪየንሱም ስላለኝ አይቻለሁ። አብዛኛው የኢትዮጵያ ቦታዎች ላይ እነዚህ ጥያቄዎች የህልውና ጥያቄ የም በመሆኑ አይሰጋም። እኔ አማራ በመሆኔ ይሰጋለሁ። ስለዚህ የኔን አማራ በመሆኔ የሚሆነውን ጥያቄ ቀለም የመቀባትና የምናምን አርገህ ነው በረሃ ያገባኸው ወንድሞች በረሃ ያገቡት ብለህ ስትለኝ እኔ ምን እልሃለሁ ማለት ነው? ተሳስተሃል። ዓላማ ሌላ ነው። ተመሳስለኝ ሲስተማቲክ ድጋፍ ልታደርግ ነው። የፖለቲካ አደረጃጀት ፈጥረ፣ የትጥቅ ትግል አደረጃጀት ፈጥረ ትግል ልጠልፍ መታሃል። ስለዚህ ይታገልሃለሁ ነው የሚል ሶ እንደ መውጫ ረጅም ሰዓት ወሰድኩ። የጎንደር የክልልነት ጥያቄ ስታነሳ በተመሳሳይ ሰዓት የጎንደር አማራን የመጥፊያነት ካርድ ለመፋቅ እጅህን አንስታል ማለት ነው። ሁል ጊዜ የመጫወቻ ሜዳው በሚፈቅደው ጫወታና ህግ ነው የምትጫወተው። በእግር ኳስ ሜዳ ባስኬትቦል አትጫወትም። በጠመንጃ ጦርነት ወይ ደግሞ በጠመንጃ ጦርነት ሽጉጥ ይዘህ ጩቤ ይዘህ አትሄድም። ሩጫ ላይ ኳስ ልትጫወት አትሄድም። የሀገሪቱ ፖለቲካ የፈቀደልንን የመጫወቻ ሜዳ ይዘነዋል። ከዚህ ተቃራኒ ስትሆን ከአማራ ህዝብ ኢንተረስት ተቃራኒ ነህ። የፈለገ ማሸማቀቂያ ብትሰጥ፣ ስም ብትሰጥ፣ ወደዚህ ብትሄድ እታገልሃለሁ። አይ የወሰድኩት መንገድ ይበጃል ብዬ ያሰብኩት ነው፣ በምሁር ደንብ እንከራከርና በዚህ መንገድ አሳማኝ ነገር ነው፣ ይሄ መንገድ እንደዚህ ነው ብለህ የምትል ከሆነ እሟገታለሁ። አይደለም የኔ መንገድ የማርያም መንገድ የመውጫ መንገድ ይሄ ብቻ ነው ብለህ የምትል ከሆነ መንገዱን ለመዝጋት የአቅሜን ያህል እታገላለሁ። ምን ያደክመናል? ጎንደርን ገነት ብታደርገን ምን ችግር አለብን? ጎጃምን ለምን ገነት አታደርገውም? ወሎን ለምን የፈለግከውን አታደርገውም? ሸዋንም ጨምሮ ምን ይሄ ጎዳኝ ነበር? ዲዩቲንክ ያ ነገር የሚጎዳኝ ይመስልሃል? አይደለም። ፖለቲካሊ ሀሳቡን ይገባናል። ምን ታቅዶ እንደሆነ ይገባናል። ከዛሬ 3 እና 4 ዓመት በፊት 5 ዓመት በፊት እነከሌ ይመቱ ስትል የነበርካቸው ፋኖች ናቸው ዛሬ እኮ ጦር ይዘው እየመሩ የነበሩት። እናውቃለን አይደል እንዴ? በሌላውም በኩል ያለህ ጎጠኛ ትላንትና እንደዚህ ይሁን ስትል ነበር። ጎጃምም ሸዋም ወሎም የምትኖር እንደዚህ ይሁን ስትል እነ ብሩክ አበጋዝ ከሚዲያ የጠፉት የወሎ ብሔርተኝነትን ለማቀንቀም ሞክረው ነበር። የወሎ ጠቅላይ ግዛትን እናዋልዳለን ብለው እንትን ሲሉ ነበር አይደል? እነዚህ ሰዎች የሚገባቸውን ምስ ተሰጥቷቸዋል። በወሎም አማራ ልጆች በሌላዎቹም ጨምሮ እኔ ስለ ጎንደር ያገባኛል፣ ስለ ባህር ዳር ያገባኛል፣ ስለ ደብረ ብርሃን ያገባኛል፣ ስለ አዲስ አበባ ያገባኛል። ምን እያልን ነው ወንድሜ? እኔ አያቴ ወንድ አያቴ ከአርማጭሆ ተነስቶ ካራማራ ዘምቷል። እኔ ገና ሶማሌ ያገባኛል ምል ሰውዬ እኮ ነኝ። እዛ ላይ ሀብት ፈሷል፣ ደም ፈሷል ብዬ የምል ሰውዬ ነኝ። ምን አግብተው ነው? የትኛውም የጎጃም አማራ ስለ ጎንደር ያገባዋል፣ የጎንደር አማራ ስለ ጎጃም ያገባዋል። ምን ታመጣለህ? ትላንትና እነዛን እነ ብሩክ አበጋዝን ኪካውት ተደርገው ከአማራ ፖለቲካ ተጠልዘው ከቤተ አማራ ፖለቲካ ተጠልዘው ሲወጡ ያጨበጨብክ ዛሬም በተመሳሳይ አንተ ላይ ካርማ ያደርገዋል። ተመሳሳይ የስተት መንገድ ከምረቅ ተመሳሳይ የመልስ ምት አለው። ስለዚህ ከዚህ አንግል ይያዝ። አብዛኞቻችሁ
አውቃለሁ በሚነሱ የፖለቲካ ሳቦታጆች ኮንስፓይሬሲዎች በአንዳንዶቻችን የመረዳት ውስንነት አንዳንዶቻችን ከአካባቢያችን ጋር ካለው መልካም ነገር በመነሳት ያን ነገር ሪል መስሎ ልባችሁ ውስጥ ሊሰሙ ይችላሉ። ግን እነዚህን ነገሮች ቆም ብላችሁ እንትልት እኔ ችግር የለም ከክልል ውጭም ስለኖርኩ አንድን የጎጃም ሰው በጎጃሜነት ስለልቦና የጎንደርን ሰው በጎንደሬነት ስለልቦና የሸዋንም ሰው በሸዋነት ስለልቦና የወሎንም ሰው በወሎነት ስለልቦና ወርዶ በሚወርድበት መንገድ ማናገር ይችላል። አናገረው ጎትቼ የማመጣው ግን በአማራነት ስለልቦና ውስጥ እንዲጸና ነው። ምክንያቱም ያ የተሰራበት የፌክ ማንነቱ ሊወገድ ስለሚገባው ሊፈርስ ስለሚገባው ሊነሳ ስለሚገባው ያልነበረ ነገ ሊያስገድለው ሊያስጠቃው የሚችል ሊያስመታው የሚችል ስለሆነ ይሄን ደግሞ በማድረግ እየተባበሩ ያሉት ኃይላት ነገ ላይ ከታሪክ ተጠያቂነት ወደ ኋላ አይሉም። እዚህ መንገድ ውስጥ እንድናልፍ ትጥቅ ትግል ውስጥ ኖረን የህልውና ትግል ውስጥ ነን ብለን በምንባክንበት በዚህ ጊዜ ይሄን አጀንዳ ይዘን ለ4 ሰዓት ለ5 ሰዓት እንድናወራ ስላደረጋችሁ ራሱ የታሪክ ተወቃሾች ናቸው። ወንድሞቻችን በዚህ ሰዓት ሞት እየዘነበባቸው መከራ ውስጥ ሆነው ባሉበት ሰዓት መስራት የሚገቡንን ብዙ ስራዎች ትተን በእንደዚህ አይነት የጨነገፈ ከንቱ አስተሳሰብ ውስጥ እንድንዳክርና የመልስ ምት እንዲሰጥ በማድረጋችሁ ታሪክ ይወቅሳቸዋል። ለሚሞቱት ለእያንዳንዱ ሰዎች ኃላፊነት አለባቸው፣ ድርሻ አለባቸው። አይ ፊል ባድ ፎር ዩ። ቴንክ ዩ ወንድሞች፣ አመሰግናለሁ። እሺ ሞሼ አትጥፋ። እሺ ይሄን እንዲህ አይነት ሴንሲቲቭ አጀንዳዎች እንዲህ ብዙ ሰፋ አድርገህ እንድትሄድባቸው እኔም ስለምፈልግ እንዳጠፋ ቤት ከፍት እንደዚሁ መቀበል አንዳንድ ነገሮች በድፍረት መነገር አለባቸው እና አሁን በአማራ ፖለቲካ ውስጥ የማመቻመች የማስመሰል ምንም በቃ አሁን ብትልጡን አማራ ነን እኛ። ይሄ የሚዋጥ ሀቅ ነው። ብዙዎቻችሁ ትራክ ሪከርዳችንን መቼም ቲክቶክ ላይ ብቻ ከ2 ዓመት በላይ በሌሎች ፕላትፎርሞች ከፌስቡክ ጀምሮ ለረጅም ዓመት የምንተዋወቅ ሰዎች ነን እና ብንላጥ አማራ ነን። ሌላ ነገር ብትፈልጉ አታገኙንም። ግን እሺ ሃይሚ እኛ ጋር እንዳለህ ነው የሚታየን። የሃይሚ አካውንት ባን ተደርጓል እያለ ነው። እኔ ጋር እንዳለህ ነው የሚያሳየኝ እና ካለህ ማይክህን ከፍተህ ትሞክራለህ ማለት ነው። መድረክ ላይ ትታየኛለህ። ሶ ብትልጡን የምታገኙብን ነገር የለም። አሁን ላይ ግን በማስፈራራት ክልል ሆናለሁ በማለት ማንኛውም ወረዳ ይሄ ጉግማንነት ምናምን ይዘ አማራነትን እከፋፍላለሁ ካል ቅድም ነው ነግሬያቸዋለሁ። ቡሊን በመጣበት መንገድ ነው አንድል የምታደርገው። አሁን አማራነትን አሳንሶ ኢንቲሚዴት አድርጎ አማራነትን ከትግሬነት እኩል ጨቋኝ አድርጎ ምናምን ኤኒ ኃይል ማለት ነው። መርሁ ተመሳሳይ ነው። የመጣውን የአማራ ብሔርተኛ በጅራፍ ጀልጦ በፕሮፓጋንዳ አድቅቆ አማራ አይደለሁም ብሎ የፈጠረውን ማንነት ከአማራነት በታች አሳንሶ with any means at our disposal ያንን ነገር እንታገለዋለን። አሁን እኔ ከብዙ ምሁራን ጋር አወራለሁ እና አንዳንድ ምሁራን ኢትስ ኦኬ እንትኔነትና እንትኔነት ካልተጋጨ ምናምን ኢትስ ኦኬ ከተመቻቸው ይቀጥሉ። ግን በፕሮፓጋንዳ ፖለቲካዊ ማንነት ይዘህ ስትመጣ ጎጥህን እስክስታ በልበት የተለየ ወጥ የምትበላ አይመስለኝም። ጥለቱ ላይ አረንጓዴ ወይ አንዱ ቀይ ይጠልፋል፣ አንዱ የሆነ ምናምን ያደርጋል ምናምን። ሸማው ያማራ ነው። ክሩን ነው ስትፈላሰፍ የምትውለው። ክሩም ጥልፉም ምኑም ያማራ ነው። ጥለቱ ላይ በምታበዛው ከለር በጠለፍከው አበባ ልክ ምናምን ማንነት ልትፈጥር አትችልም። እኔ ጎጃሜው ምናምን ስላልክ በዘመናዊ ፖለቲካ ምንም አታመጣም። በምስራቅ አፍሪካ የምትኖር በጣም ደቃቀው ቡኒ ህዝብ ሆነህ ነው የምትቀረው። ዘመናዊ ፖለቲካ የሚሰራው በሃውስ ኦፍ ፒፕል ሪፕሬዘንታቲቭ እና በሃውስ ኦፍ ፌዴሬሽን ነው የሚሰራው። ዘመናዊ ፖለቲካ የሚሰራው በሚዲያ ላይ ነው የሚሰራው። ትርክት ነው የሚፈጥረው የህዝቡን አንድነት። አማራ በአሁኑ ሰዓት ኢምፔሪካሊ ተቆጥሬ 1 2 3 4 ሀብታም መሆን ህዝባቸውን ተትረፍርፎ እንዲኖሩ ማድረግ ዘመናዊ ፖለቲካ ማለት ነው።
ዱ ዩ ቲንክ የአንድ ሰው ወለየነት ወይ ጎንደሬነት ወይ ሸዋዬነት ወይ ጎጃሜነት ምናምን በዓለም ላይ ገናና ሆኖ ዓለምን ሁሉ የሚያስገብር ምናምን እንደዛ ሁሉ የሚያስቡ አይነት ሴንቲሜንት አለው። አንተ ስትሸልል የምትሸልላት ሽለላ እዚችው ምናምን ተገድባ ነው የምትቀረው። እንደ ጎንደሬ፣ እንደ ጎጃሜ፣ እንደ ወለየ፣ እንደ ሸዋዬ ዓለምን የገዛህ አይምሰልህ። በአማራነት ስትሞገት ኢምንትነ ትንኝ ሆነ ነው የምትወጣው። ፖለቲካዊ ትንኝ። እኔ አማራ ነኝ ስል ደማዊም አማራ ነኝ፣ ፖለቲካሊም አማራ ነኝ። አገር ልብሱን እየለበስክ ወጡን እያጣጣምክ ባህሉን ምናምን እያጣቀስክ ምናምን እንትን ትልበታለህ። በአፄ ቴዎድሮስ ትፎክራለህ። ስነ ልቦናውን ግን መኖር አትፈልግም። አፄ ቴዎድሮስ ኢትዮጵያ ጠቦት እስከ አሌክሳንደሪያ ምናምን የኔ ግዛት ነው፣ ለዛች ለጎታታ ንግስትህ ንገራት፣ አርባብ ይሸበራል እየሱረ ሳሌም ምናምን እኮ የተባለለት እኮ ያስገብራል ነው እኮ አፄ ቴዎድሮስ እኮ፣ ሌላ እኮ አይደለም እኮ። እኔ የመይሳው ልጅ ብለህ አፄ ቴዎድሮስ ለንግስት ቪክቶሪያ የጻፈው አባቶች ጥፋት ቢያጠፉ ለጠላት አሳልፎ ሰጧቸው፣ እኔ በእግዚአብሔር ብርታት ምናምን ህዝቤን አስተባብሬ ፈጣሪ ምረድሶኝ ምናምኑን አባረርኩት ሲል እኮ ማንን እየጠበቀ ይመስልሃል? አማራውን ማለት እኮ። ያን ፖለቲካ አጥበበህ እስራኤልን አስገብራለሁ አሌክሳንደሪያ የኔ ነው ብሎ በትክክል እንግሊዘኛ ጸሐፊዎችን ቁጭ አድርጎ ታሪኩን ያዘገበን አፄ ቴዎድሮስ በስሙ ትፎክራለህ፣ መሆን ግን አትፈልግም። ፈሪ ነህ፣ ፈርጣጭ ማለት ነው። የአማራ ብሔርተኝነት ትንሽ ሼክና ቴስት ሲያደርግህ ምናምን ትንገጫገጫለህ። ገብተህ የሆነ ወረዳ ላይ ምናምን ታለቅሳለህ። የአማራ ብሔርተኞች በተለይ ለሆኑት ነው እኔ ሁሌ መልእክቴም አይደለ። በትግል ውስጥ የጎንደር ብሔርተኛው ይወጣል፣ የሸዋ ብሔርተኛው ይወጣል፣ የጎጃም ብሔርተኛው፣ የወሎ ብሔርተኛው አንዳንዱ ምንቅሞ እንደሆነ አላቅም የሸዋ እዝ ብሎ ይመጣልሃል። 25% ይቺ ትንሿን መሬት የሸዋ እዝ አርጎ ክልል አርጎ ሊያቆመው ይፈልጋል። መሳፍንት ባዘዘው እኛን ክልል እንሆናለን፣ ሌላውም ክልል እንዲሆን እናበረታታለን ይላል። አማራውን በኢሉዥን ማለት ነው። እንዲህ ብትሆን ሲዳማ ክልል ብሆን በለጽጋለሁ ሀብታም ሆናለሁ ምናምን ብሎ የወጣው ሲዳማውን ቃል በጀት የመምህራን ምናምን የሲቪል ሰርቫንቱን ደሞዝ መክፈል አልቻለም። ክልል የሆነው የወጡት ብዙዎቹ በጀታቸውን ለደሞዝ መክፈል ነው። ምክንያቱም ክልል ሆነ ስትወጣ በፌዴራል ፖስት ውስጥ ከፍተኛ የስራ እድል ይፈጠራል። የአማራ ክልል እኮ አብዛኛው በጀት እኮ ለሲቪል ሰርቫንቱ ነው የሚሄደው። ታውቃላችሁ፣ ደሞዝ እኮ ነው። ብአዴን አንደኛው በአማራ ክልል ውስጥ ለዘመናት ሌሎች ሃይማኖች እንዳይወጡ አድርጎ ያቆየበት ምንድን ነው? ሲቪል ሰርቫንቱን ዲፔንዳንት አድርጎታል፣ የደሞዝተኛ ማለት ነው። ይሄን ሲቪል ሰርቫንት እንዴት ሳይንሳዊ በሆነ ብሔርተኝነት ከብአዴን ነቅለን ህዝቡን እንውሰደው ነው አይደል የኛ ፖለቲካ። አሁን አንዳንዱ የሚያየው ጎንደር ክልል ቢሆንለት አማራ አለመሆኑን አስረድቶ ጎንደር ክልል ቢሆንለት ቢሳካለት በሚፈጠረው ፖስት ውስጥ የፌዴራል ምናምን ጎንደርን ወክሎ ሚኒስቴር፣ አንዳንዱ ደግሞ እዛው ምናምን አማራ ክልል የሆነ አንድ አለ። አሁን መነቀል ያለበት በሳይንሳዊ ብሔርተኝነት አንድ ስነ ልቦና አለ። የበት ሚኒስቴር፣ የኩበት ሚኒስቴር፣ አለምነው መኮንንን ምናምን መሆን ሲያዩ ያደጓቸው እነሱን ነው መሰለኝ አንዳንዶቹ። እና ከዛ በላይ መሆን አይችሉም። ስለዚህ ፖለቲካው በግልጽ በደንብ መነገር መቻል አለበት። የአማራ ብሔርተኛው ይሄን ክልል ሆናለሁ የሚለው ኃይል ወጥቶ በይፋ መፋለም መቻል። በይፋ የቡሊ የሚያደርጉ ሰዎች ቴክኒክ ምንድን ነው ብላችሁ አስተውሉ። አንደኛ ኢሉዥን ይጠቅማል ምናምን፣ ሁለተኛ ፊርሞንገሪንግ፣ ሌሎች ይጠሉናል፣ እንዲህ ያደርጉናል፣ በአካባቢያችን ተመርጠን ተገደ እንዲህ መሆን አለብን፣ ህወሓቶች ወልቃይትን የወሰዱብን እንደዚህ ነው፣ አሁን አማራው ደግሞ ሌላው መሬታችንን ወሰደ ምናምን የሚል። አማራ ለእኔ ቦርደርለስ ነው፣ ድንበር አልባ ህዝብ ነው። እኔ እስከማውቀው እኔ ባለኝ ስነ ልቦና
ዛሬ ደብረ ብርሃን ላይ አንድ ጉራጌ ገብቶ ቢያድር ማነህ ምንድነህ ምናምን ብሎ አጥንቱን ቆጥሮ ሂዱጣ ምናምን የሚለው ሰው የለም። ገንዘብ ካለው ራሱ ሄዶ ኢንቨስት ቢያደርግ እንኳን ለአማራ ማለት ነው። አማራ ለሌላው ራሱ ክፍት መሆኑ የዋህነቱ ብዙ ነገር ስለሚያስበላው ነው ወደ ብሔርተኝነት የሰበሰብ ነው። ቦርደርለስ የሆነ አማራ ኢማጂነሪ ቦርደር ፈጥሮ ከዚህ መለስ እንትን ነው ከዚህ መለስ እንትን ነው ይልሃል። ከዚህ መለስ እንትን ነው የተባለው ሰውዬ ግን በየትኛውም የአማራ አካባቢ ፍሪደም ኦፍ ሙቭመንት አግኝቶ ሰርቶ ነግዶ ምናምን ሲኖር ነው የምታየው። ለምንድን ነው ይህንን ወርቅ ህዝብ ለመበተን የፈለጋችሁት? ይህንን ወርቅ የሆነ ማንነት የሚያኮራ ቋንቋው የተራቀቀ ሊንግዊስቲክሊ የተራቀቀ ማንነት ያለውን ህዝብ ምንድን ነው ኢንሴንቲቭ? ለምንድን ነው ኦኬ ልትበትነው የፈለግከው? ይሄ ነው ጥያቄው። አይሳካም። አንዲት ነገር ልጨምር። እንደ ስትራቴጂ ፊርሞንገሪንግ አርገ እኛም ቡሊ አርገ ሳይኮሎጂካሊ አስፈራርተ ምናምን እንደሱም አይሰራም። የለም ምንም በፊርሞንገሪንግ በአማራ ትግል ውስጥ አሁን ሁሉንም አንቀተን ሁሉንም ብሔርተኛ አድርገን ኤሊኩዌንት የሆኑ አማሮች በአማሮች ውስጥ በሜሪት ወደፊት እንዲመጡ ነው የምንፈልገው። በኢትዮጵያ ውስጥ እንደ አማራ በአማራ ውስጥ ግን በሜሪት ለብሔርተኝነቱ ታማኝ የሆኑት መስፈርት የመጀመሪያው ቅንነት፣ ቀጥሎ ብሔርተኝነት፣ አማራነቱን ኮምፕሮማይዝ አለማድረግ፣ ሶስተኛው ሜሪት። እነዚህን ሶስት ነገሮች ይዘን ብሔርተኝነቱ እየዘመነና እየሰለጠነ መሄድ አለበት። ህዝባችን በቃ የዓለም ጫፍ ጭልጋ ወይም ጮቄ ተራራ ምናምን እየመሰለው እንዲኖር አንፈልግም። ዓለም ሰፊ ናት። ዘመኑ የቴክኖሎጂ ነው። እንደ ብሔር በዚህ ዓለም ውስጥ በቴክኖሎጂ ብቁ ሆነን በምስራቅ አፍሪካ ፖለቲካ ምንዘውር ማህበረሰብ መሆን አለብን። ቁጥራችንም ይመጥናል። የአማራ ቁጥር ከኤርትራና ከትግሬ ያንሶ ነው እንዴ? የቀጠናው ፖለቲካ እኛ ላይ ዲፔንደንት ማድረግ እንችላለን። ለሱ ግን አንዳንድ መሀይም አስተሳሰቦችን ከውስጣችን መንቀል አለብን። ኢሉዥን አትስጠው ለህዝቡ። ቢተር ትሩዝ ምንድን ነው? ሞመንት የጎንደር ክልል ሆነ ስትመጣ በቁጥር አንሰ ሃውስ ኦፍ ፒፕል ሪፕሬዘንታቲቭ እና ሃውስ ኦፍ ፌዴሬሽን ትገባለህ። ስለዚህ እንደ ትግሬና እንደ ሐመር ማይኖሪቲ በጀት ጠባቂ ነው የምትሆነው። ኖባዲ ኬርስ አባውት ዩ። ከዛ በኋላ ዓለም ጎንደር የምትባል ሀገር የት ናት ብሎ በባትሪ ፈልጎ ምናምን ምናልባት ፋሲል ላይ ሊመጣ ይችላል። ከዛ ውጪ አንተ እንደ ህዝብ በዚህ በቴክኖሎጂ ባበጠ የህዝብ ቁጥር ራሱ ሪሶርስ በሆነበት በቀጠናው አደጋ ያለበት ህዝብ ሄጂሞኒን ለመቋቋም በወጣ ማህበረሰብ ውስጥ የተለየ ክልል ሆነ ስለወጣ ዩኒክ ምናምን ሆነ ዓለም ሁሉ ዋው አገጩ ዱብ ብሎ አይኑ እንዲብልጥጥ ብሎ እንደው ተንሰፍስፎ የሚያይህ አይሆንም። ምንድን ነው የምትሆነው? በምስራቅ አፍሪካ የምትኖር አንድ ሌላ ቡኒ ህዝብ ነው የምትሆነው። አለቀ። እንኳን አማራነቱን አይደለሁም ብሎ አስረድቶ የሚወጣው ንዑስ ምናምን የሌለ ማንነት ፈጥሮ የሚወጣው አካል ምን ኤርትራም ተገንጥላ እኮ ቡኒ ህዝብ ሆና ነው የቀረችው። ትግሬ መገንጠል ፈልጎ ትግሬ ቢገነጠለውን ምን ሚኒንግ አለው ለኛ? ሌላ በምስራቅ አፍሪካ በጀት ጠባቂ የሆነ ምናልባት በዩኤስኤድ ምናምን እርዳታ ምናምን በፉድ ሴፍቲ ምንድን ነው ይሄ ሴፍቲ ኔት ምናምን የሚኖር ሌላ ቡኒ ህዝብ 50 ምናምን እኛ ሀገር ነው የምትፈጥረው። እንኳን አማራ ከሚባል ግንድ ማንነት ወጥተ አማራ ከሚባል ግንድ ማንነት ስትወጣ አያገባንም ብለን ነው ምንተውህ። ከዛ በኋላ ትገለላለህ። አንድ የወሎ ብሔርተኛ ወለየ ሆኖ ከወጣ በኋላ በቃ አለቃ ከተመ። ሌሎች አማራነታቸውን ያስቀጠሉት ሶስቱ ይሄ አካል የሚገጥመው ጦርነት ካለ የራሱ ነው፣ አያገባንም ተገንጥሎ ከወጣ ለኛ። ግልጽ ጥያቄ ነው። ነገ የጎንደር ብሔርተኛ ሆነ ተገንጥለህ ከወጣ መብት ነው፣ ሌላው አማራነትን ያስቀጥላል ያላንተ ማለት ነው። ህዝቡን ግን ሳታጨናብር ማለት ነው። ፖለቲክሊ
ስክሩትናይዝ አድርገ ማሊሽየስ የሆኑ ነገሩን አድርገ ያዋጣል ብለ አጭበርብረ አማራነት ነው የጨቆነኝ ብለ ዘሞመንት ከአማራነት ራሱን በምን አይነት አስማት አላቆ ፌዴሬሽን ምክር ቤት ምናምን እንደሚያቀርበው ባላቅም ምን ብሎ ከሱን እንደሚያቀርብም ያው ኦሮሞዎች አማራ ጨቁኖኛል ይላሉ፣ ሲዳማ የነፍጠኛው ኤምፓየር ነው የጨቆነኝ እንጂ እኔ ሀገር ነበርኩ ምናምን ብሎ ነው አይደለ? አሁን እንደው የጎንደር ማንነት ፌዴሬሽን ምክር ቤት ይቅረብ ይባል እንደው ማን ይሙት ማን ጨቆነኝ ብላችሁ ልቀርቡ ነው? እንደው መሳፍንት ዛሬ እንዳለው አማራነት ጨቆነኝ ብሎ ምናምን ሊቀርብ ነው ፌዴሬሽን ምክር ቤት? የማይመስል የደንቆሮ ፖለቲካ። ይህንን አስመስሎ የሚነግርህ ሰው የለም። ኢትስ ቢተር ነው ግን ትውጠዋለህ። የጎጃም ብሔርተኛ ሆኖ የጎጃም ክልል ከመሰረተ ይገለላል ከአማራነት። አማራነትን ይዘው የቀጠሉት ይቀጥላሉ። ቢያንስ ኮምፓራቲቭ አድቫንቴጅ ይኖራቸዋል በቁጥር። አማራነትን ክዶ ፌዴሬሽን ምክር ቤት አስረድቶ ይሄ ማንነት ልክ ሌሎች እንደከሰሱን እንደ ሌሎች ብሔር ጨቋኝ ማንነት ነው ብሎ ከሶ ምናምን የሚመጣ ካለ ማንም አይፈራም። አሁን ይኸውላችሁ የአማራ ብሔርተኝነት ሳይንሳዊ ነው። ብሪሊየንት የሆነ ትውልድ አፍርቷል። ሁላችንም እኩል ንቃት ላይ የደረስንበት ዘመን ነው። አስፈራርተ በጉልበት የምታገኘው ነገር የለም። አዘ ፖለቲካል ታክቲክም ከሆነ ግታው። ምክንያቱም የህዝብን አንድነት በየጊዜው እያናጋ የሚሄድ ነገር እንደ ቀልድ የምትለቃቸው ሬቶሪክስ አማራውን ይጎዱታል፣ አንድነቱን እየፈረከሱት ስለሚሄዱ ማለት ነው። ሰዎች አንድ አማራ ስለመተከል የዛሬ 10 ዓመት የሚሰማው ስሜት ዛሬም እንዲሰማው እንፈልጋለን። አንድ አማራ ስለ ወልቃይት ሲነገር የዛሬ 10 ዓመት የሚሰማው የልብ ሞቀታ ዛሬም እንዲኖር እንፈልጋለን። ራስህን እየነጠልክ ሞር አርቲኩሌት እያደረግክ በሄድክ ቁጥር ግን ራስህን ቻል የሚልህ አማራ ነው የሚፈጠረው። ምክንያቱም እንደፈለክ ብትሆን አማራነት አይፈርስም። እዚህ ሀገር ላይ ብቸኛ መዳንያችን አማራ ነው። ታሪካችን አማራነት ነው። ማንነታችን አማራ ነው። ሌላ ማንነት የለንም። አለቀ። አሁን ከምትጠሩት ሰብ ይሄ አውራጃዊ መጠሪያዎችም ደግሞ አማራነት በብዙ የታሪክ ማስረጃ በደንብ መሞገት የሚችል ስለሆነ ማለት ነው። የጠቅላይ ግዛት ፖለቲካ ብሎለት ጠቅላይ ግዛት ብትሆን ሌላ ተጨቋኝ ክልል ነው የሚፈጠረው። ኦኬ ኢትዮጵያ ውስጥ አሁን አማራን 4 ቦታ በጥሰህ ብትበትነው ሌላ 4 ተጨቋኝ ክልሎች ነው የምትፈጥረው። ከክልሉ ውጭ ላሉት ደግሞ ሳውንድ ሆነው የማይደርሱ እርስ በራሳቸው የማይግባቡ ኮምፒቲንግ ፎርስስ ነው የምትፈጥረው፣ ተወዳዳሪ። ስለዚህ ከክልሉ ውጭ ላለው አይደርሱም። አሁን እኮ አንድ ስለሆንን እኮ ነው ወለጋ ላይ ሰው ሲታረድ ለምን ብለን መጠየቅ የቻልነው። ወሎና ጎንደር፣ ጎጃምና ጎንደር ወይ ሸዋና ምናምን በራሳቸው የቦርደር ቤት ስራ ቢዚ አድርገ በጠቅላይ ዕዝ ፖለቲካ ከጠፈነካቸው ፖለቲካ እንዳበጇት ነው። ጠቅላይ ግዛትን አርቲኩሌት አድርጌ አካባቢያዊ ማንነት ነው ብዬ ልምጣ ካል ዩካን ፖለቲካ ነው። ናሬቲቭን መቆጣጠር ብቻ ነው። የነበረ አማራነትን ማፍረስ መቀጥቀጥ ነው። አማራነትን ልክ ሌሎች ብሔሮች እንደሚከሱት መክሰስ ነው። ዛሬ እየሆነ ያለው ይሄ ነው። ግን ግቡ ምንድን ነው? የኦሮሞ ብሔርተኝነትን ትሬንድ ስታየው ሞር ዩኒፋይንግ ፋክተር እየፈጠረ ነው ያለው። የጥንቱን ፓጋን ሃይማኖቱን ዋቄፈናን እንኳን አምጥቶ ካልቸራል ሴሌሞኒ አድርጎ ኦሮሞን አንድ ለማድረግ ሊጠቀምበት እየሞከረ ነው። የኦሮሞ ብሔርተኝነት ቱዋርድስ ዩኒቲ ነው እየሰራ ያለው። ቱዋርድስ ዩኒቲ እየሰራ ኦሮሚያ ጠበበችኝ ፈረሴን ቀይ ባህር ላጠጣ ምናምን እኮ እያለ ነው። ቱዋርድስ ዩኒቲ። አሁን እዚህ ፕላትፎርም ላይ የኦነግና የብልጽግናን ደጋፊዎች መለየት ትችላላችሁ? ለእኔ ልሙጥና አንድ አይነት ናቸው። ጠዋት ብልጽግና ናቸው፣ ከሰዓት ጃልመሮን ይደግፋሉ። አብይ ፕላን ኤያቸው ነው፣ ጃልመሮ ፕራምቢያቸው ነው። አንድነታቸውን የሚፈረክስ ነገር ላይ አንድ ናቸው። የፓጋኑ ምናምን ቀን ይሄ የኢሬቻው ቀን ሲመጣ አንድ ናቸው። ለምን? ኦሮሞነት አርሲ ላይ ያለው ኦሮሞነትና ሐረር ላይ ያለው ኦሮሞነት አንድ አይነት ስላልሆነ በውስጥ
በሞጋሳ የገቡ ማህበረሰቦች ስሪት ስለሆነ ሐረር ጋር ያለው ኦሮሞነት ሞር ሐረሬውን የመምሰል ባህሪ ስላለው፣ አርሲ ላይ ያለው ደግሞ ሞር ሸዋውን የመምሰል ባህሪ ስላለው፣ እዚህ ሸዋ አካባቢ አንዳንድ ያሉት ሞር የሸዋ አማራን የመምሰል ባህሪ። ምክንያቱም ነባር ብሔሮችን አማራውን ምኑን በሄጂሞኒ በጉልበት እየዋጠን ኦሮሞ ነው ያለው። ስለዚህ ይሄ በማንነት የማይገናኘውን ኦሮሞ እንደው ቢያንስ በኢሬቻ ቀን እንኳን ባገናኘውና እርስ በርስ ባዳቅለውና ባዋልደው ምናምን እኮ ነው በካልቸራል ሴሌሞኒዎችና እርስ በርስ እንዲዋሃድ እንዲጋባ ምናምን እየሰሩበት ነው። ኦሮሞነት የሚባለው ነገር ጥቅም ማስከበሪያ ስለሆነ እነሱ ጋር፣ እኛ ጋር ልሙጥ የሆነውን አማራነት ለምንድን ነው ሰዎች ለማፍረስ የቋመጡት? መቼ ነው የደደብነውና የደነዝ ነው? እውነት የሁሉ የአማራ ድምፅ ነው ወይ? ለምንድን ነውስ እንድናሽሞነሙን የሚፈለገው? አንድ ሰው በድፍረት የጎንደር ጠቅላይ ግዛት መሆን እፈልጋለሁ ካለ አይ አንተ መሆን አትችልም መሀይም ነህ ስንል ለምንድን ነው ሰዎች ቅር የሚላቸው? ነኝ ያለው ሰው ሳይጎረብጠህ አማራነት ሁሌ ለምንድን ነው ቻይ፣ ኦሮሞውን ቻይ፣ ትግሬውን ቻይ፣ ኦሮሞውን ተለማማጭ፣ ትግሬውን ተለማማጭ፣ የሐመሩ አፍ መክበጃ የምናምን ደግሞ እኛ ውስጥ የወጡ ራሳችሁን ዲፋይን አድርጉ ብትላቸው እንኳን መግለጽ የማይችሉ የአውራጃ ስሞች ብሔር ሆነው ደግሞ አማራውን ሲከሱ ቁጭ ብለን ልናይ ነው? ወይስ ደግሞ ፊርስ ሊወተን ቋንጃቸውን እያልን እንታገላቸዋለን? ጎጠኛውን ምንም ማሽሞንመን የለም። የሸዋ ክልል መሆን ፈልጋለሁ ካልክ ፖቨርቲ ነው፣ ድህነት ነው የምታተርፈው ነው የምልህ። ምንም ሌላ የምታገኘው ነገር የለም። ኦን ደ ሴም ቶክን የጎጃም ክልልም ተመሳሳይ ነገር ነው። በኢኮኖሚ የተገፋ የጠበበ ከሃውስ ኦፍ ፌዴሬሽን ከፒፕልስ ሪፕሬዘንታቲቭ የተገፋ አማራ ነው። በቃ አለቀ። ይሄ ሀቅ ነው። ምንም በጎጥ ተደራጅተ በምናምን ልሸፍነው የምትችለው ነገር አይደለም። ኦሮሞ ነው። ኦሮሞ እዚህ ሀገር ላይ ስልጣኑን ምናምን መኖር ይፈልጋል። አለቀ በቃ ይሄ ነው ሀቁ። ይሄ ነው። ኦሮሞ የመከፋፈል ፓተርን የለውም። አንተ ስትከፋፈል ኦሮሞዎች ዌይት ሚኒት አማሮች እዛ ጋር በጠቅላይ ግዛት እየተከፋፈሉ ስለሆነ ቆይ ጀዋር ሕዝቅኤል ጋቢሳ ምናምን ኑ እስኪ እኛም 4 ቦታ እንበጠስ የሚሉ ይመስላል። ደውል ወርክ ቱዋርድ አውራ ጎዳና አጣዬ ወሎ ምናምን እያሉ መሬቱን ምድሩን እየያዙ እየሰፉ ከካምፓላ እስከ ባሬንቱ ነው እቅዳቸው። ታውቃለህ? እንኳን ሊከፋፈልልህ እነሱ እኮ ጂኦግራፊ ካመቻቸው የኬንያውን ኦሮሞ እኮ መጠቅለል ይፈልጋሉ እኮ ጂኦግራፊ ካመቻቸው። ከካምፓላ እስከ ባሬንቱ ኤርትራ የተዘረጋንን ምናምን ሲልህ እኮ ሂስ ቴሊንግ ዩ የመከፋፈል ፕላን የለውም። ምን አይነት ፖለቲካል ሳይንስ አጥንተህ ነው በዘር በተበጣጠሰች ኢትዮጵያ ውስጥ ራስህን የባሰ መበጣጠስ የፈለገው? አልገባኝም። ግን እኛ ግን በግድ ሳይንሳዊ ነን፣ ምሁር ነን። ያው ታውቃላችሁ፣ ቢጥምህም ባይጥምህም ሐቁን ወይ ነገ ወስደህ ትጠቀምበታለህ። ጥላቻ ከኔ እንደ ግለሰብ ሊሆን ይችላል እንጂ ሐሳቡን ወስደህ እንደምትጠቀምበት ምናምን አውቃለሁ። ችግር የለውም። አማራነት ግን ተወደደም ተጠላም ይሄ ጎጠኛ ጠቅላይ እዛዊ የአካባቢ ብሔርተኝነት ሌላ ተጨቋኝ ትንንሽ ክልሎች ፈጥሮ በምስራቅ አፍሪካ ውስጥ ሌላ የተራበ ጥቃቅን ክልል ከመፍጠሩ በፊት በአማራነት ይቀጠቀጣል በደንብ። እኔ በመቀጥቀጥ ደረጃ ነው የምላተመው፣ ፊት ለፊት ማለት ነው የምላተመው። አላሽሞነሙነ ጎንደሬ ከፈዋል፣ ጎጃሜ ከፈዋል፣ በዚህ ወጣ ምንም ይሽሞነሙን ነገር የለውም። ይሄ ጠቅላይ ግዛታዊ ምናምንቴ ማንነት በየትኛውም ሳይድ ከመጣ ችጋር ነው። ትርፍህ ለኦሮሞ ብሔርተኞች መገረድ ነው። ምክንያቱም 378 ወንበር አይደል ከ412 500 ምናምን 178 ወንበር በሃውስ ኦፍ ፒፕልስ ሪፕሬዘንታቲቭ ኦሮሞ አለው። ኦሮሞ ይሄም የኔ ነው ከማለት ፓተርን የተነሳ የኦሮሞ መቀመጫ ከ178 ቢያድግ እንጂ አይቀንስም ስልጣን እስከያዘ ድረስ። 35 ወንበር አለው በሃውስ ኦፍ ፌዴሬሽን። 40 ሚሊዮን ነኝ ካለ 40 ወንበር ይኖረዋል ማለት ነው። ስለዚህ
ልክ በሴኔቱም በምኑም እንደምትለው የኢትዮጵያ የመጨረሻው ስልጣን የብሔር ብሔረሰቦች ነው። ሃውስ ኦፍ ፌዴሬሽን ውስጥ ነው ያን ስልጣን ኤክሰርሳይዝ የምታደርገው። ስለዚህ ኦሮሞ ማጆሪቲ ሆኖ ይቀጥላል። ጎንደር ፖፕሌሽኑ፣ ጎጃም ፖፕሌሽኑ የአማራውን አከፋፍለህ ሃውስ ኦፍ ፌዴሬሽን ብትገባ 600 ሚሊዮን ምናምን ኦኬ። ከዛ 6-7 መቀመጫ ነው የሚሰጠ ለእያንዳንድ ኮምፒቲንግ ስለሆንክ ነገ የኦሮሞ ብሔርተኝነት እንደ ቼዝ እሱ ይጫወትብሃል ማለት ነው። ፋክቱ ይሄ ነው። ይህም ፖለቲካ ተግተህ እኔ አላውቅም ምን እያሰቡ እንደሆነ ክልል መሆኑ ያዋጣናል ምናምን፣ ግን አያዋጣችሁም። እና ይቺ የፖለቲካ ብለፍ ከሆነችም አስክኗል። የዛሬው አጀንዳዬ ግን የእስክንድር ነጋ መደራደርና የኮሎኔል ፋንታውን የእንግሊዘኛ ችሎታ እስክንድር አጋፍጦ ሰውየውን ያላስተርጓሚ ሊያዋርድ የሞከረበትና ሁሌ ታላቅ ሆኖ በአማራ ትግል ውስጥ እነዚህን ሰዎች እያሳቀቀ ልክ ሸበረው ሰውየው ከግል ገንዘቡ ይሄ ሀብታም ሰውዬ ተንደላቆ የሚኖር እኛን እያበላን ሲለው አንድ ፋኖ ሲናገር ጸጥ እንዳለው ታላቁ ከገንዘቡ ከአማራ ተወስዶ የሚሰጥን ገንዘብ አሁንም እኚህን ሰውዬ ሂዩሚሌት አድርጎ መጨረሻ ላይ ደግሞ ሙሉ ለሙሉ ድርድር እንደሆነ ከሴኪሪቲ ክፍል እንደመጡ ከኢጋድ እንደሆነ በአጠቃላይ እሱን ያየ ነው አይደለም። ሊትራሊ እኛ የመጣ ነው ግባችን ፐርፐዛችን ለሰላም ስምምነት ነው። መንግስት ተስማምቷል፣ የእናንተን ፍቃድ ጠይቀን ሁለተኛውን ዙር እናመቻቻለን ምናምን አይደል የተባለው። ይሄን አማራው ማየት መቻል ስላለበት የእስክንድር ነጋ ውሸቶች የማያልቁ ስለሆኑ ይኸው ለምግብ ብቻ ነው አይደል፣ ለሰብአዊ አገልግሎት ነው አለ። ቦርከናም ላይ ጌታ አስራደ ተመሳሳይ ኢንተርቪው ሰጠ። ዴኔስ አፍሪካም ላይ ራሱ ጌታ አስራደ ተመሳሳይ ፌክ ኒውስ ብሎ ኢንተርቪው ሰጠ። ግን አት ኤንድ ኦፍ ዘ ዴይ የስልክ ቅጂው ሲወጣ የኢጋድና የኤዩ ሰዎች ኤክስፕሊሲትሊ ነው የተናገሩት። ኤክስፕሊሲትሊ ሌላ ነገር እንዳጨቀጭቁን ይሄ ኮንፍሊክት ለማስቆም የሚደረግ የኢትዮጵያን መንግስት አናግረን እናንተንም የምናናግርበት ሂደት ነው ያሉት። ማን የዋሸው? እስክንድር ዋሽቷል። እስክንድር መቼ ዋሽቷል? መደምደሚያዬን ነው የምናገረው። እስክንድር አሰግድ ከመንግስት ጋር ይሰራ ነበረ፣ እጁን ሰጠ፣ ሳቦታጅ ሰርቶ አማራ ላይ ያለ ጊዜ እስክንድር ዋሽቷል። ውሸት አንድ። እስክንድር የዳውንቱን ድርድር አልነበረም ሲል አሁንም ዋሽቷል በድጋሚ። ውሸት ሁለት። እስክንድር ሌሎች ብቻ ከኤርትራ ጋር እንደሚሰሩ ከኢትዮጵያ ከጸረ ኢትዮጵያ ኃይሎች ጋር አንሰራም በፍጹም የሚል መግለጫ ነው በድፍን ያወጣው። ህወሓት ኤርትራ አላለም እና ሌሎቹን በፕሮፓጋንዳ ሲያስቀጠቀጥ እና ሀብቴ ጭምር ባንዳ ሲባሉ እስክንድር ግን ኢትዮጵያን አይሸጥም በኤርትራ ጉዳይ ጻድቁ ነው ምናምን ሲባል የስልክ ቅሌቱ ወጣለት። ሶስተኛ ውሸት ማለት ነው። አራተኛ ውሸት አሁን ከፍ ያለው ደሴን የጎንደር ፋኖ አንድነት ያወጣውን ማስረጃ ይኸው አሳይቻለሁ። ጌታ አስራደ ጦርነቱ አልቆ ሌላ ቀጠና ውስጥ ከገባ በኋላ ብሎናል። ቃል በቃል ሊካድ በማይችል መልኩ እዚህም ላይ የወጣው ጦርነት ምናምን የሆነ ያለ ቀጠናቸው ገብተው ሽምግልና ተፈጠረ፣ ከዛ ግጭት፣ ከዛ ምናምን ወጡ። ከኛ ቀጠና ሲወጡ ለምን ትሸሻላችሁ ተባብለው እርስ በርስ ሌላ ቀጠና ላይ እርስ በርሳቸው የተኩስ ልውውጥ አድርገው አርበኛ ከፍ ያለውን ገደሉት ይላል። ጌታ አስራደ ካለው ጋር ቃል በቃል የሚገጥም ነው አይደል? ግን ጌታ አስራደ መጥቶ ይሄ ቡዳ ማህበረሰብ ምናምን ብሎ በላዋል እና ኢቭን አሁን ይሄ ቡዳ ማህበረሰብ ብሎ የተጠቀሰው ቃል በአማራ ትግል ውስጥ እንዲህ የሚሉ ሰዎች የፖለቲካ ሌቨሬጃቸው ምን ያህል ነው? ነገስ አማራን መምራት ይችላሉ ወይ? ትልቅ ጥያቄ ምልክት ውስጥ ነው የከተተው። እሱን ከጎንደር አማራ ራሱ የሚያወራርደው ይሆናል ማለት ነው። ራሱን በምን መልኩ ሊያስረዳ እንደሚችል አላውቅም። ስለዚህ እስክንድር በከፍ ያለው ዙሪያም ይዋሻል፣ በብዙ መልኩ ይዋሻል። ስለዚህ አሁን ጥያቄው የመጨረሻ ጥያቄው መስፍንን
በግሉ ነው ሄዶ ሲል አንድ ሰው መቼም በግሉ ከተቋም ጋር ምናምን አይደራደርም እና መሪዎቼን አለቆቼን አናግሬ ምናምን ያለው በግሉ ነው ይህንን ያደረገው ሲል እስክንድር ዛሬስ ይታመናሉ? ይሄ ሰውዬ አሰግድ ወያኔ ነው ያለን፣ አሰግድ ብልጽግና ነው ከመንግስት ጋር ይሰራል እጁን ሰጠ ያለ፣ አልተደራደርኩም ብሎ የስልክ ቅጂ የወጣበት እስክንድር ነጋ እነዚህን ሁሉ ቱባ ውሸቶች ዋሸ እስክንድር ነጋ። መስፍን የሚባል ሰው ብቻውን ሄዶ ነው የተደራደረው ሲል እራሱ ከኮሎኔል ፋንታሁን ሞሀቤ ጋር ደግሞ የሚደራደርበት ግን ለምግብ ብቻ ነው ብሎ ዋሽቶ በመግለጫ እንዲህ አይነት ማስረጃዎች እየወጡበት ምን ያህል ውሸት ነው? ዋዳዚቴክ እስክንድር ነጋ የሚባልን ሰው አይ ይሄ ሰውዬ የከሰረው ውሸተኛም ነው ብሎ አማራው ከዚህ ከአጋዳይ ከአባቶርቢያዊ የጠቅላይ ግዛታዊ ፖለቲካ መቼ ነው የሚያፈገፍገው? ጥያቄው ይሄ ነው። ይሄን ቪዲዮ እንደው ኪሪሲቲ ለመጫር ነው። ሀወዝ የአማራ ትግል ልዕልና ኮሎኔል ፋንታሁን ጥያቄ ኮሎኔል ፋንታሁን ጥያቄ አለ ወይ ሲባል ምን አለ? የለኝም አለ። የአማራ ጦር መሪ የኢጋድና የኤዩ ሰዎችን አግኝቶ በማይገባው ቋንቋ በእንግሊዘኛ እስክንድር ሄዶ ካወራ በኋላ መድረኩን በእንግሊዘኛ ሲያስረክበው እንግሊዘኛ እንደማይችል እያወቀ ጸጥ ሲለው እሺ በአማርኛ ተናገር ሲለው አማርኛውንም እንዲተረጉምለት ከጠየቀው በኋላ ምን እንደተወራ እንኳን ስለማያውቅ ኮሎኔል ፋንታሁን ሞሀቤ መጨረሻ ላይ ጥያቄ አለ ሆይ ሲባል የአማራ ትልቁ ጦር መሪ ነኝ ብሎ የድርጅቱ ምክትል ሊቀመንበርና የጦር መሪ የሆነው ኮሎኔል ፋንታሁን ሞሀቤ ለኤዩና ለኢጋድ የሚጠይቀው ምንም ጥያቄ የለውም። ክን ዩ ቢሊቭ ኢት በጄኖሳይድ ውስጥ እያለፈ ያለ ማህበረሰብ ያን ጦር የሚመራ ሰው ኢንተርናሽናል ተቋማትን አግኝቶ ምን ጥያቄ አለ ሲባል ምንም ጥያቄ የለውም። ሃው ኢምባረሲንግ ኢትስ ዘ ዴዝ ኦፍ ዲፕሎማሲ አይደለም ዛሬ ያየ ነው። አማራው ልጆች እንደሌለው ወልዶ የመከነ እስኪመስል ድረስ ይሄን ኢንተሌክቹዋሊ እንድታዩት ነው የፈለግኩት። እስከ መቼ ተዋርደን ነው የምንቀጥለው በዚህ ፖለቲካ? አንዱ ይመጣል አውራጃውን ሰሜን ደቡብ ብሎ ይከፋፍላል። ሰሜኑ ደንቆሮ ነው፣ እኛ ብቻ ሟርነን፣ የጠቅላይ ግዛት ያስፈልጋል፣ ያሴራ ይገባው ምናምን እያለ ያብዛል። ለዚህም ሆ ምናምን እያለ የሚያግዝ ይመጣል። ሌላው ይመጣል ክልል መሆን እፈልጋለሁ ምናምን። ይሄ የተጨናበረ ፖለቲካ ለማን የጠቀመው? ጦርነት እና ይሄ መገዳደል ላስከሬን ምንድነው ለሬሳ ሻጩ ነው የሚጠቅመው ሁልጊዜ አይደል? በሞት ውስጥ ሬሳ ሻጩ ምንድነው ሬሳ ሳጥን የሚሸጠው ነው የሚያጠፋው። እስክንድር ማለት ነው እሱ። አማራን በታትነ 8 ቦታ ብትበትነው ችግር የለበትም። አልቲሜት ግቡም አማራን መበታትን ስለሆነ በዛ ውስጥ ግን ፖለቲካው ያልገባቸው እነዚህ አይነት ሰዎች ምን እንደተካሄደ የማያውቁ ኢጓቸውን በስልጣን አስታግሶ የጦሩ መሪ እና የድርጅቱ ምክትል ተብለው ኢጋድ ጋር ሲሄዱ ምናምን ምን እንደተወራ የማያውቁ ቄሱም ዝም መጽሐፉም ዝም ቁልጭ ብለው ምናምን ነገር እስክንድር የመጨረሻ እንትኔ ብለው አምነው ሲጠሩት ታላቁ ይሉታል። እሱም ማያፍርም አቤት ይላል። እንዲህ አይነት ነውረኛ ፖለቲካ በዚህ በሰለጠነ ዘመን አንፈልግም። እኛ አማራ ተራማጅ ህዝብ ነው። ሳይንሳዊ ብሔርተኝነት ነው የሚከተለው። ታላቁ ታናሹ ምናምን ለመቆ የለም። ኦልሬዲ ብሔርተኝነቱ ዘምኗል፣ ሰጥኗል። ኢትስ ኦል አባውት ሜሪት። በአማራ ውስጥ ቅንነት፣ ብሔርተኝነትና ሜሪት ናቸው ሶስቱ መስፈርቶች። እስክንድር አንዱንም ደግሞ ያሟላ። ቅንም አይደለም፣ ምክንያቱም በክፋት ነው የበታተነ። ሀምብል ቢሆን አማራው በዚህ ደረጃ ሲከፋፈል ይህን ድርጅት አፍርሴ ኑ ወንድሞቼ እንደ አዲስ በጠረጴዛ ላይ እንቀመጥ ይላል። ቀን አይደለም፣ ብሔርተኛም አይደለም። ራሱ ነግሮናል። ለአማራና 4 ቦታ ነው ማፍረስ የሚችለው። ኢንተሌክቹዋል እንትኑ በጥያቄ ምልክት ውስጥ የሚወድቅ ነው በብዙ መልኩ። ከነ ጀዋር ከነ በቀለ ገርባ ከነ ዝቅኤል ጋቢሳ ከነ ጌታቸው ረዳ ጋር ምናምን እንትን የምትለው ሰው አይደለም። ስለዚህ አሁን በአማራ ፖለቲካ ውስጥ ሐቁ እየተነገረ ይሄ የአፋድ እባጭ መፍረጥ አለበት። ግልጽ ነው። እኔ ጋር ከዚህ በኋላ ይህንን ነው የምሰራው። ጠቅላይ ግዛትም ሆኜ እመጣለሁ ስትል እያፍተለተልን እናፈርጠዋለን። ወደ ታሪክ የሚገባ ካል ምንም ችግር የለውም እንገባለን። ፓንዶራ ቦክስ እንዳንከፍት ብለን ነው።
የነበረው ምናምን እያልክ መሟዘዝና መላዘዝ የጠቅላይ ግዛቴ የነበረው ምናምን ስትል የነበረው ምን ማለት ነው? አንተ ማነህ ወደሚል ጥያቄ እንመጣለን። ዓመታት እየጠቀስን በታሪክ ሪች ነን እንደምታውቋል፣ ምንም ችግር የለብንም። እኛ ግን በዓመታት ራሳችንን የገነባ ነው ኢትዮጵያ ውስጥ ያሉ አማራ ጠል ብሔርተኞችን ለመታገል ነው። ስለዚህ አማራ ውስጥ ሌላ እሳት እያነደዳችሁ መሞቅ የማንፈልገውን እሳት አታሙቁን፣ ጊዜያችንን አታባክኑብን ብለን እየለመንን ነው። አይ የተወሰኑ ፋኖ ስሞችን ዘርዝሬ 8 ፋኖ ስሞችን በቴሌግራም ቻናል ዘርዝሬ ይገደሉ የሚል ፖለቲካ አራምዳለሁ ካልክ ሀብቴ ይገደል የሚል የሀብቴ አንገት ተቆርጦ ምናምን ላይ መጨፈር አማረኝ የሚል ደንቆሮ ከመጣ በልኩ እንነግረዋለን። በአማራ ትግል ውስጥ ስም ዝርዝር እንደዚህ አውጥተህ በአማራ ባህል ውስጥ ታውቃላችሁ እንግዲህ ባህላችን እንዴት ጠንካራ እንደሆነ እንዲህ ስም ዝርዝር ዘርዝረህ 200 ምናምን ሆነህ የአፋድ የታክቲክ ድጋፍ ሆነህ እነ ሻምበል አምሳሉን እነ ቢራራን ሳሙኤል ባለድል ሀብቴ ወልዴ ምናምን ልታስገድል ስም ዘርዝረህ እነዚህ ናቸው ገዳዮች ካልክ ትክክለኛው ፖለቲካ ይነገራል እንድ መሬትም ላይ ይሰራበታል። እነዚህን ሰዎች የሚወዱ ትክክለኛ አማሮች አሉ፣ ሲጠብም ደግሞ የጎንደር አማሮች አሉ። ይሄ ቀጥያጣ ፕሮፓጋንዳህን ትወጣዋለህ። አንገት ቆርጠህ በአማራ ምድር ላይ የማንንም መሽከርከር አትችልም። የሚፈራህ የለም፣ በግልጽ እየተነገረ ነው። የስልክ ቅጂዎችህ መቆጣጠር ከምትችላቸው በላይ እንደ ነውር እየተንጠባጠሙ ነው። ይኸው በእንግሊዝኛ ቋንቋ ጭምር ኮሎኔል ፋንታውን ሟቤ ቋንቋውን በማይረዱበት ካለው ዲስሪስፔክት እንኳን አስተርጓሚ እንኳን ሳያዘጋጅላቸው የተባለውን እንኳን ሳይነግራቸው ራሱ ፈራጭ፣ ራሱ ቆራጭ፣ ራሱ አድራጊ፣ ራሱ ፈጣሪ ሆኖ እስክንድር ነጋ መጥቷል። አልተደራደርንም ብለህ እጅ ከፍንጅ ተያይዘሃል። በአማራ ፖለቲካ ውስጥ አሁን ከሽፈሃል። የከሸፈው እስክንድር ነጋ ብዬ ነው የምጠራው። ቅንነት ጎሎት ያቋቋመውን የቃየል ድርጅት አፍርሶ አማራውን አንድ ለማድረግ ቅንነት ጎሎት እስክንድር ነጋ የሚባል ሰው ከሽፏል በራሱ ጊዜ። ታላቁ ውሸት የሚዋሽ ሰው ሆኗል። ስለዚህ ኢንፋክት እንናገራለን። ምንድነው ምላሴ ከትናጋዬ እስክትጣበቅ ድረስ እኔ መናገሬን አላቆምም። ሐቁን ነው የምናገረው፣ በደንብ ሐቁን። በተለይ የአማራ ፋኖ በጎንደርን እንደግፋለን የምትሉ ሰዎች ካላችሁ በህይወት እኔ አንዳንዶቻችሁ ደጋፊዎቹን የበድን ያህል ነው የምቆጥራችሁ። መሪዎቹ ነፍሰ ገዳይ ተብለው በአማራ ባህል ዛሬ ነፍሰ ገዳይ ተብሎ ስሙ የጠፋ ሰው ነገ ሰላምና ድል ቢመጣ እንኳን ህዝብ ውስጥ ተቀላቅሎ መኖር አይችልም። ታውቃለሁ፣ ባህላችንን ታውቁታላችሁ። መሪዎቹ ገዳይ ተብለው በዚህ ደረጃ ስማቸው ተዘርዝሮ ምናምን ሲገደል ከሌ ይገደል ሲባል ቆፍጠን ብላችሁ መሪዎቻችሁን መጠበቅ መቻል አለባችሁ። ሄደ ይህንን ነፍሰ ገዳይ የአባቶርቤ ፖለቲካ መንገዱ የሆነ ቡድን በልኩ ካላናገርከው ፕሮፓጋንዳው በህዝብ ይሰርጽና በጣም አደገኛ ነው የሚሆነው። የገዳይ አስገዳይ ፖለቲካ ምን እንዳስከፈለን እናውቃለን። በትክክል የአማራ ፋኖ በጎንደር አንድነት ዝርዝር ሁኔታውን አጥንቶ ፋይንዲንጉን አቅርቧል። ይኸው እዚህ ገጽ ላይ የትኛው ኮር ወዴት ቀጠና ገባ፣ ሌላ ተጨማሪ ኮር መቼ መጣ፣ ግጭቱ ቆሞ ወደ ሌላ ቀጠና እንደተኬደ፣ ያ የቀረው ኮር ሌላ ቀጠና ላይ እርስ በራሱ ተከፋፍሎ እንዴት ትሸሻላችሁ በሚል እርስ በርስ ምናምን ተጣልቶ ከፍ ያለውን እንደገደሉ የአማራ ፋኖ በጎንደር አንድነት በትክክል ፋይንዲንጉን የወንድማቸው ሞት ስለሆነ ስለሚያንገበግባቸው ፋይንዲንጋቸውን በትክክል 1 2 3 4 ብለው ዘርዝረውልናል። ይሄንን ሜንስትሪም ናሬቲቭን ማስያዝ መቻል አለባችሁ። ኦኬ፣ እዛው እርስ በራሱ የተጋደለው የአባቶርቤ ቡድን ራሱን በፖለቲካ መፈተሽ ይችላል። አማራውን ግን የታሪክ ጥፋቶችን እየፈለገ የገዳይና ያስገዳይ ፖለቲካውን እድሜ ዘመኑን እኛው ሲዘራ መኖር አይችልም። ይህም በደንብ ሰርቼበታለሁ። ይህንን 2 ቀን ከእናንተ ደግሞ ይጠበቃል።
የምትወዷቸው ከሆነ መሪዎቻችሁን እውነት ለነገ ሞት ሲደገስላቸው ስማቸው ተዘርዝሮ በስም ሀብቴን ያልተበቀለ እውነትም ጎንደሬ አይደለም እየተባለ ሲሸለልና ሲፎከር ይህንን መቀልበስ ያልቻለ ባይኖር ይጠቅማል። ምንም በድን ነው ብዬ ነው የምቆጥረው። ከዛ በተረፈ ዛሬ አጀንዳ የለኝም፣ እኔ ጨርሻለሁ። አማራ ዛሬ የምጨምረው ካለ የመጨረሻ እድል ለአንተ ልስጥ። የሃይሚ ጨርሻለሁ እኔ። ኢንተረስቲንግ በጣም ኢንተረስቲንግ ፕሮግራም ነው የነበረው። አማሮች በጣም ተሰባስበን በዚህ በዓለም ስለሆነ ጊዜ ነበረ ለሁላችንም። አይ ቲንክ ብዙ ተምረናል። ቲክታክ ደግሞ ያው ሶሻል ሚዲያ ነው። ይሄን የተወራውን ነገር ወስደን ቤት እየከፈትን ሀሳብ እየጨመርንበት ለብዙ ሰው እንዲዳረስ እናድርግ። አላማው ሶሻል ሚዲያ 300-200 ሰው ቢሰማን ይሄ 300-200 ሰው ወጥቶ ደግሞ ሌላ 300-200 ቤቶች ውስጥ ይገባል እና እንደዚህ እያለ ለህዝባችን ስለሚደርስ አንደርስቲሜት አታርጉት። ሀሳቡ በጣም ትልቅ ሀሳቦች ነው ሲነሱ የነበረው። ስለዚህ አማራው በዚህ ላይ እንዲሰራ ነው። አንዳንድ ጊዜ መማር ቁጭ ብሎ ጥሩ ነው። እኔ ብዙ ነው የተማርኩ ዛሬ። እንደው ከተነሱት ነጥቦች አንጻር አንዳንድ ነገር ለማለት ቅድምም ከሚወራው ጀምሮ የመጨረሻ ላይ ኮንክሉድ ወዳረከው እመጣለሁ። በነገራችን ላይ ቅድም አሁን ይሄ ክልልነት ምናምን ጠይቃለሁ የሚሉ ኃይሎች ጥንካሬ እንዳይሰማቸው ማለት ነው። የአማራ ህዝብ ትግል ያው ስርዓቱን የማፍረስ ነው። ስርዓቱን አፍርሰን ህዝባዊ የሆነ መንግስት ይቋቋማል። የአማራውን ኢንትረስት እንትን የሚል በሌሎች ህዝቦች ላይ የማይጫን። ስለዚህ እነዚህ ሰዎች አሁን ይሄ በፌዴሬሽን ምክር ቤትም ይሁን በምንም የሚባለው ኳኳቴ እኛ የወጣ ነው የሆነች ፓርሻል የአማራን ጥቅም ለማስከበር ስላልሆነ እንዲህ አይነት ህጸጾችም ከባዕዴን ጋር አብረው የሚታረሙ ይሆናል። ወሬ የፖለቲካ ኪሳራ ከስረህ ይቀራል እንጂ ይሄ ቲም ምንም ደሊቨር የሚያደርገው ነገር የለም። በህግ እንዳይጠየቅ ልቅ ለራሱ ሲል እስከዛሬ ከዘረፈው ገንዘብም አንፃር አማራው ይጠይቃል ጉሮሮውን ይዞ ተጨማሪ ጥፋቶችን ባለማጥፋት አትሊስት የሚመጣውን ጥያቄ መቀነስ ነው እንጂ ጉልበት ኑሮት የአማራን ፖለቲካ የመስበር አቅም አለው ብለን አይደለም። አጀንዳ ምንድን ነው? በዚህ ውስጥ የሚሳሳቱ ሌሎች አማራዎች ካሉ ለመመለስ ያህል ነው እንጂ እዚህ ግባ የሚባል ጉልበትም የለውም። እየመጣን ያለነውም አብይ አህመድና ከአብይ አህመድ ጋር ተጣብቀው ያሉ እንደዚህ ቡድን አይነቶችን ለማፍረስ ነው። ስለዚህ ይሄን አለት የዳዊትን አለት የያዘን ኃይል ጎልያድ አክለህ ብትጠብቀውም ከመፈረካከስ አትድንም እና ምንም የሚመጣ ነገር የለም። በነገራችን ላይ እንዲህ አይነት ነገር በታሪካችን ሲነሳ የመጀመሪያ አይደለም። ከዚህ በፊትም ከአፄ ቴዎድሮስ በፊት የነገሱ ደጃቾሌ የሚባሉ ንጉስ በነበሩ ጊዜ በዙሪያቸው የሚኖር አማራነት የማይሰማው እንግዲህ ደጃቾሌ አንድ የአማራ ንጉስ ናቸው። በዛው ላይም ደግሞ የጎንደር ተወላጅ ናቸው። እሳቸውን እንግዲህ ራስ አሊም አማራ ነው ቴክኒካሊ፣ ግን ራስ አሊ አሁን ንጉስ ሚካኤል ተብሎ የነገሰው መጥቶ ሲያጠቃቸው አሊና በሞቴ የአማራውን አንገት አልቻለም፣ የአማራውን ቀንበር አልቻለም አንገቴ ብለው የገዛ ነገስታታቸውን እንዲወረርና ባለማገዝ ዘመነ መሳፍንት እንዲበረታ አድርገዋል። ከዛ በኋላም እንደውም የእጁ ኪንግደም ወደ 80 ዓመት አካባቢ ከዛ አካባቢ አልሄደም። እቴጌ ጣይቱ የምትወለደው ከዛ ከእጁ ከመጣው ኤክስቴንሽን ነው። የገዛ ነገስታታቸውን አባረ በምስለኔ ተዳድረዋል በታሪክ። ይሄን ያደረጉት አማሮች አይደሉም። እውነተኛው የጎንደር አማራማ ንጉስ አቁሞ አገር ሲጠብቅ ቅድም እንዳልከው ምኞቱ እስከ ኢየሩሳሌም የሆነ የአፄ ቴዎድሮስን ፋኖስ የያዘና ብርሃኑ ለሌሎችም ነፃነት የሚጨነቅ ነው። ለሌሎችም ህዝቦች የሚያበራ ነው ብርሃናቸው። እነዚህ ግን የካሃዲ የድኩማን ስብስብ ስለሆነ የገዛ መንግስቱን ለማፍረስ በዛ ልክ የገዛ እንግዲህ አማራ መንግስት ነው። አማራ የሚባል ህዝብ ከዚህ በኋላ መንግስቱ ነው የሚቀጥል ህዝብ ነው። በነገራችን ላይ እንግዲህ አሁን እየበሰለ ስለመጣ ፖለቲካችንም የመስመር ጥራትም እየመጣ ስለሆነ እንደ ዩሪ አይነትና ሌሎቻችሁም እዚህ ነሞሻ ያላችሁ አይነት ወንድሞቻችን ምንጠብቅ የሁኔታ ትንተና ሁሉ ያስፈልጋል። አማራ የሚድንባቸው መንገዶችና ተለዋዋጭ ነገሮችን ታሳቢ እያተደረጉ ኢትዮጵያ ባትቀጥል ኢንቮልቭ ሊያደርጉ የሚችሉ ኃይሎች እኛ የራሳችን እንዴት መከላከል እንችላለን፣ ከክልሉ ውጭ ያለውን አማራ በትንሽ ጉዳት እንዴት ፕሮቴክት ማድረግ እንዲህ አይነት ሴናሪዎች እንጂ ምንሰራው ኢንተርናል ፖለቲክሱ ጭራሽ ፋክሽን ፈጥሮ ክልል ምና እሱ እየመጣውን ያለውን ዓለም የተረዳም አይመስለኝም።
እና ይሄን ኋላ ቀር ባይዘው ድኩማንነት ያቅም ማነስ ነው። ይሄ ለመረዳትም እኮ አሁን እስክንድር እኮ እየበጠበጠን ያለን የሁኔታ መረዳት ችግር እኮ ነው። ከፍተኛ የሆነ ያቅም ማነስ ስላለበት ሁሉ ጊዜ ግምገማው ደካማ ነው፣ ንቁ አይደለም። የትግል መደረግ በሚገባበት ጊዜና ህዝብን አንቅቶ ብሔርተኛ ማድረግ በሚገባበት ጊዜ እስር ቤት ለእስር ቤት ነበረ ሲንከራተት የነበረው። መጽሔት ላይ በመጻፍ ለውጥ ለማምጣት ነበር ሲሞክር የነበረው። በዛ ወቅት ነቅቶ የአማራ ብሔርተኝነትን ቢገነባ ኖሮ ዛሬ እዚህ ላይ ባልደረሰ። አሁን ደግሞ የአማራ ብሔርተኝነት አብቦ በመጣ ጊዜ፣ ህዝቡ ብሔርተኛ በሆነ ጊዜ፣ የኦሮሞና የትግሬ ብሔርተኝነት ጎምርቶ አጥቂ ሆኖ መንደራችን በመጣ ጊዜ ደግሞ ኢትዮጵያ ብሎ ይመጣብናል። እንዲህ አይነት የግምገማ ስህተት ያለባቸው የአቅም ችግር ያለባቸው ሰዎች ነው እየበጠበጡ ነው ያሉ። ዛሬም የክልል የወረዳቸውን ምናምን ሰፈራቸውን ክልል እናርግና የሚሉ ሰዎች እንዲህ አይነት በጣም ድኩማን የሆኑ የአእምሮ ችግር ያላቸው ሰዎች ናቸው። አብረው ከብአዴን ጋራ ማዕበሉ በነገራችን የአማራ ብሔርተኝነት እየጠነከረ ነው የሚሄደው። ግፉ መከራው 120 ሰው 300 ሰው 60 ሰው በጣም የምትወደውን ሰው እያጣክ ስትመጣ ስቴቷን ራሱ እንደ ኢነሚ ያያሃት እየመጣ የሚመጣው አማራ ራዲካላይዝ እያደረገ ነው። ምንም ማድረግ አይቻልም። ይሄ የብሔርተኝነት ባህሪ ነው። ስለዚህ የወቅት ጉዳይ ነው እንጂ ሁላችንም በአማራ ብሔርተኝነት ባቡር ላይ እንሳፈራለን። እንደውም ዘግይተው የሚመጡት ልክ እንደ አዲስ ሃይማኖት አማኝ ተገንጣይ ሆነው ነው የሚመጡት። ይሄ በዚህ በብሔርተኝነት ጄነሬሽን በሰከንድ ጄነሬሽን ሰርድ ጄነሬሽን እያለ የሚመጣው ሰከንድ ጄነሬሽን ትንሽ አሁንኛ ፈርስት ጄነሬሽን ብሔርተኞች ነን። ትንሽ ለስቴት ሲምፓቲ አለን፣ እንደውም ስትሮንግ አታችመንት አለን። ቀጥሎ የሚመጣው የሆነ ታሪክ ምናምን ግንኙነት ብቻ ነው የሚሰራው። ከዛ በኋላ የሚመጣው ግን ስቴት ኢነሚ ናት ብሎ ነው የሚመጣው እና ሀገር ለማፍረስ ሁሉ ሊሰራ ይችላል። በቃ እኔ አማራ ሁኜ መኖር ነው የምፈልግ፣ ማንም እንዲጫንብኝ፣ ማንንም መስማት አልፈልግም የሚል ነው የሚመጣው። በእንዲህ አይነት ባቡር ላይ ተቀምጠን የተንጠባጠቡ ሰዎች ግን ባቡሩ እንዳይሄድ ችግር ለመፍጠር የከሸፈ ብሔርተኝነት እንዲመጣ ይሄን ያወቁ አሉ። አሁን ፕራክቲካሊ የአማራ ብሔርተኝነት ጠንክሮ መምጣት ሁለተኛ ኢንተረስቱን አሳልፎ እንደማይሰጥና አንዳንድ የኢንተረስቱ ጥያቄዎች ለሌላው ህዝብ ፍራስትሬሽን ሊፈጥራሉ ይችላል ብሎ ያሰቡት እንደ እስክንድር አይነት የተሰላ ስራ ይዘው የመጡ እንግዲህ አማራም ይሁኑም አይሁኑም እንግዲህ በእኔ ግምት እንግዲህ አቅልቅል ምናምን ናቸው። እንደዚህ አይነት ኢንተረስታቸውን ለማጠበቅ ዴሊብሬትሊ ትግሉን መቆጣጠር አለብን ብሎ የገቡ ከእስክንድር ጀርባም እስክንድርን ጨምሮ ሰዎች አሉ። እዚህ ደግሞ የብአዴን ልጆች የመንደር ጸብ የምናምን መሰረት አድርገው ክልል በመሆን በጣም ካጠገባቸው ቅርብ ከተማ ያለችን ትልቅ ከተማ ከምጠቀም ይልቅ በጣም ርቄ ሄጄ እዛ ማዶ ስሟ ከኔ ጋራ ወይም በአንድ ጂኦግራፊ ጋራታለው የሚሉ ከተማ ምናምን እንዲህ አይነት ባይ ዘ ዌይ አንዳንዱ ለዚህ አይመጥንም ሙሉ ለኛ ኮንቨርሴሽን አይመጥንም። ሪዝን ክልል ለመሆን ሪዝን ተብሎ የሚቀርበው የሌላ አማራ ከተማ ማደግ የሆኑ አማሮች ገንዘብ ማግኘት ለፍተው ደክመው በእነሱ አነጋገር ጅብ ጋልበው የሆኑ አማሮች በጣም ኢንተሌክቹዋሊ የተማሩ ሆነው ይሄ ድኩማን ስብስብ አይማርም አይሰራም። ስለዚህ ደንቆሮ ነው። ይቅርታ አድርጉልኝ መሳደብ እንትና ማለቴ መሀይም ነው። ሁለተኛ ደግሞ ድሃ ነው። ስለዚህ በየትኛው መንገድ ሂዶ ኮምፒቲቲቭ ስላልሆነ ተነጥሎ ሪሶርስ ለመሰብሰብና እሱ ሀብታም ለመሆን ያንን እሱ ያጣውን እድል ለማግኘት በፖለቲካ መስራቱ ነው። በሱ ቤት አጠገቡ እዛው ወንድም የሚባለው ኮምፒቲቲቭ የሆነውን ጎበዙን ደግሞ እዛው ጎንደር ተወልዶ ያደገውን ደግሞ አሳዳጅ ሆኖ ነው የሚመጣው። ለምን? ከዚህ ኢንተረስቱ ፊት ለፊት ስለሚቆም እና እንዲህ አይነት ድኩማን ኢቭን ሙከራዎች እንኳን ቢኖሩ ስርዓት ጠርገን አማራን የማጽናት ስራ ስለምንሰራ አብራችሁ የምትጠፉ ነው የሚሆነው እንጂ በመፊታችን የምትቆሙ ኃይሎቹ ናቸው አይደለም። የኔ ሀልም ሰዓት የሚገባችሁ ሰዎችም አይደላችሁም። ሌላው የኮሎኔል ሞሐቤና የእስክንድር አይነት ሰዎች ዛሬ የተሰራው ነገር እኔ አንደኛ የእስክንድርን ዲስኦነስቲ የእስክንድርን ፓቶሎጂካል ላየርነት በደንብ የተጋለጠበት ነው። ለትንሹ ያልታመነ ሰው እንደ እስክንድር አይነት ይዞት የመጣው ካራክተር ባይ ዘ ዌይ ማንነቱ አይደለም ይዞት የመጣው ካራክተር የእስክንድር ካራክተር ሰልፍለስ ነኝ በቃ ሀቅን ነው መከተል ምናምን የሚል አይነት ሰው ነው። አማኝ ለመምሰልም ሙከራ የሚያደርግ ሰው ነው። እንግዲህ እስክንድር ነጋ እንደምናውቀው በዚህ ላይ ደግሞ በጣም ለእውነትን ታግሎ ምናምን ሪፒቲሽኑ 8 ጊዜ እስከ 10 ጊዜ እስር ቤት የገባ ሰው ነው። እንዲህ አይነት ተራ የአክተርነት ድራማ ዋሾነት ግን እኔ ፐርሰናሊ ለምኑ ነው ይሄን የሚያደርገው ማለት
አሁን ይሄን ሰው ሊገነዘብ ይገባል። አማራው ሊገነዘብ ይገባል። ከአማራው ውጭ ያለው ሌላው ህዝብም ሊገነዘብ ይገባል። ይሄ ሰው የአማራን ኢንትረስት ሪፕሬዘንት ሊያደርግ አይችልም። ምክንያቱም አንደኛው መርሆ አማራ በቂ ሀቅ አለን፣ ሊዋሽብን አይገባም። በስማችን የሚዋሽልን አንፈልግም። በቂ ሀቅ አለን። ኮዛችን አታጋይ ነው። በቂ ተጨቁነናል፣ በቂ ተገለናል። እኛ የወጣ ነው አንገደል በሀቅ ነው የወጣ ነው እንጂ እንደ ሌሎች ብሔርተኞች ፎልስ ናሬሽን ሰርተን ጀስት ማታገያ ነገር አዘጋጅተን አማራውን ከሰን ወይም ሌላ ህዝብ ከሰን ምናምን የወጣን አይደለም። ሞታችን በቤታችን የተደገሰብን ስለሆንን ወልደን ማሳደግ እንግዲህ ሽል ሳይቀር ተቀዶ ከሆዳችን እየወጣ ህፃናት ሳይቀሩ ታፍነው እየተወሰዱ እየተደፈሩ እንዲህ ያየን ስለመጣን እንዲህ አይነት ሀቅ ያለን ህዝቦች ስለሆንን በስማችን የሚዋሽልን ሰው አንፈልግ፣ ሚለማመጥልንም ሰው አንፈልግ። ጠንካሮች ነን። ታሪካችንን የሚያሳየው ጥንካሬ እስክንድር ስነ ልቦናው ከአማራ ሩቅ መሆኑን የምታውቁት ይዋሻል። which is እኔ እንግዲህ ቃልና ያሉት ከሚጠፋ የወለዱት ይጥፋ የሚል ማህበረሰብ በጣም ጉልበት መጥቶ ከማለ በፍጹም ማይዋሽ ማህበረሰብ ዳዊት አንጠልጥሎ ምናምን ቤተክርስቲያን አርሶ አደር ቤት ገብቶ መልጦ ለማርያም ለሊት 9 ሰዓት ነቅቶ አቡነ ተክለ ሃይማኖት ተነስተዋል አስብሎ ያስወራ ሰው እስክንድር ነጋ የሚባል በአማራ ስም ይዋሻል። በአማራ ስም በአዴንን ይለማመጣል። እኛ ጠላቶቻችን ተለማምጠን አናቅም። እንኳን በአዴንን የዩሮፒያን ፎርስ ነው የተባለውን የእንግሊዝን ጦር እንኳን ክንዳቸውን ላለመስጠት አባቶቻችን ሽጉጣቸውን ጠጥተው ነው የሚሞቱ። በጣም ቅርብ ጊዜ በዚህ በቲፒኤልኤፍ ጦርነት ጊዜ ፋኖች ልዩ ኃይል አባላት አማሮች ላለመማረክ ራሳቸውን በቀረች ጥይት አጥፍተው ሲሞቱ አይተናል። በጣም ከትላንት ወዲያ ራሱን ያጠፋል ጃል የአማራን እውነት ለማስጠበቅ በአዴንን መለማመጥ ሳይሆን የገዛ አባቷን በጥይት የገደለች ልጅ ጎጃም ውስጥ አለች። ሚኒሻ ሆንክ ብላ በዚህ ልክ የሐቅ ትግል ነው የምናደርገው። በዚህ ልክ የማይለማመጥ ትግል ነው የምናደርገው። እስክንድር በእኛ ስም ይለማመጣል። ስለዚህ ይሄ ሰው ስነ ልቦናው ፍጹም ከአማራ የተቀዳ አይደለም። he has his own political objective, political plans አሉት። ለኛ ያልነገረን እሱ ማሳካት እሱ አሁን የክብሩንም ዋሽቶም ተጋግጦም ያንን የፖለቲካ እንትኑን ማስፈጸም ነው የሚፈልገው። ከዚህ በኋላ ተለማማጭ የአማራ ብሔርተኝነት መፍጠር የአማራን ግድያ ይቀጥለዋል፣ ይጨምረዋል፣ ያፋጥነዋል እንጂ እንደማያድነን ስላወቅን እንጂ እንደ አማራ እኮ ጊዜ ወስዶ ተው ባካችሁ አገር ይፈርሳል እረፉ ብሎ በሰላም ብዙ ጊዜ ወስዶ የጠየቀ ሀገሩን ወገኑ ብሎ እየወጉት እንኳን ፕሮቴክት ለማድረግ የራሱን ኢንትረስት ስቶ የሌሎችን ኢንትረስት ኮምፕሮማይዝ ያደረገ የራሱን ኢንትረስት የሌሎችን ኢንትረስት አኮሞዴት ሲያደርግ የነበረ ህዝብ እንደ አማራ እኮ የለም። ነገር ግን ያ መንገድ አላስኬደንም። መጨረሻውም ወደ ሽንፈት ነው የወሰደ። የኢትዮጵያ ብሔርተኝነት የሽንፈቱ ዋናው ሪዝን ተለማማጭ መሆኑ ነው፣ አድሏዊ መሆኑ ነው። የሆነ ህዝብ ሲገደል ሰው በል ገዳዩን ደግሞ አይጠይቅም፣ በብሔር መደራጀቱን አይመሰክርም። የተገደለውን ህዝብም ኦነስቱ ነው አማራ ተገደለ ብሎ አይመጣም ነበር። እንዲህ አይነት ወንጀል የተሰራብን ህዝቦች ነን። አሁንም እስክንድር እሱ መድገም ይፈልጋል። አሁንም የአማራ ኢንትረስት በድርድር ይፈታል ብሎ ኮምፕሮማይዝ እንዲያደርግ ይፈልጋል። የአማራ ባህሪ አይደለም። በመለማመጥ ይፈታል፣ በተንበርካኪነት ይፈታል ብሎ ያስባል። ተንበርክከን ተለማምጠን የበአዴንን ጫማ ልሰን የምናገኘው መብት የለም፣ የምናገኘው ደህንነት የለም። የአማራ ህዝብ ደህንነት በቀጠናው ያለን እያንዳንዱን አማራ እንዲጠብቅ ካስፈለገ ጠላቶቹን ሁሉ ማሸነፍ አለበት። ያን ማድረግ ካቃተንና የተወሰነ መለማመጥ የተወሰነ ኮምፕሮማይዝ ማድረግ ከጀመርን ኦቨርናይት ብዙ አማሮች አጠን እንዳደርን እኛ እኮ በአንድ አዳር 200-300 አማራ ተገሎብን የምናደርሰው እኮ ነን። ሻሸመኔ፣ አዲስ አበባ ዙሪያ እኛን መግደል ልክ እንደ የሆነ ኢንሴክት ኮኮሮች እንደ መግደል ልክ ሩዋንዳ እንደተደረገው የዚያን ያክል ቀላል እኮ ነው የነበረው። ተው እንኳን የሚል ሰው የለም። አማራን መግደል ጭራቅን መግደል ነው። ስንገደል ወራሪ ነፍጠኛ ምናምን ተብሎ ወረድ የተሰራ ታክስ ስላለ በሰው አእምሮ ውስጥ ራሱ የሞራል ጥያቄ እኮ አያነሳም። ስለዚህ ስርዓታዊ ለውጥ አምጥተን በስርዓት ያንን አስተሳሰብ ካልቀየርን ኢቭን እኮ አማራ ስልጣን ይዞ ራሱ እኮ ግድያው ይቆማል ማለት አይደለም። ኢትስ ናት ጀስት አ ሾርት ተርም ታስክ ወይም
በአንድ ቀን የሚያልቅ ማይልስቶን ነገር አይደለም። የአማራ ትግል ገና ጀነሬሽናል ነው። የተሰራው ስራ እኮ በጀነሬሽኖች ውስጥ የተሰራ ጥላቻ እኮ ነው ያለብን። ስለዚህ ስርዓት ነቅለን ፖሊሲ አውጥተን በፖሊሲ ኒውትራላይዝ የምናደርገው ትሬቶች አሉ ገና። እስክንድር ይሄን ሁሉ መረዳት የለውም ወይም ሂዶን ኬር ለአማራ ህዝብ ኬር አያረግም። እሱ ጂኦግራፊክ ኢትዮጵያ ሜንቴኑን እንድትቀጥል ነው የሚፈልግ። እስክንድር በአንድ ትውልድ እይታ በሱ በኖረባት ዓለም ብቻ የሚያይ በዛ መነጽር ውስጥ የሚንቀሳቀስ ሰው ነው። ኢትዮጵያ የምትባል ሀገር ከየመን እስከ ካርቱም ወይም እስከ ግብጽ ጻፍ ሰፍታ ታውቃለች። ኢትዮጵያ የምትባል ሀገር አንሳ ከአባይ ሸለቆ በላይ ሆና ታውቃለች። ኢትዮጵያዊነት ስነ ልቦና ነው። ኢትስ ናት ጂኦግራፊክ። ይሄ ሰው ግን የሚያይበት መነጽር አሁን በኖረባት ህይወት የሚመጣውን ጄኔሬሽን እጣ ፈንታ አልተመለከተም። አባቶቹ ያለፉበትን ፓዝ አላየም። ያለፈውን 500 ዓመት በእኛ ላይ የመጣውን አደጋ 13 ጊዜ በተከታታይ የመጣ ይጨፈጨፍ የነበረ ህዝብ፣ ይሰበሰብ ወደ ተራራ ራሱን ለመከላከል ይወጣ የነበረ ህዝብ፣ ከለም መሬቱ ተገፍቶ ተራራማው አካባቢ እንዲሰፍር የተደረገ ህዝብ መሆኑን እሱ ትሬት አሁን 13ኛው ወረራ አሁን አብይ አህመድ ታሪካዊ በሚመስል መልኩ 12 ጊዜ ከዚህ በፊት ተደርጓል። አሁን አብይ አህመድ 13ኛውን የአማራው ሄርትላንድ በመንለው ይዞት መጥቶ ራሱ እስክንድር ነጋ አልገባው ምን እየተካሄደ እንደሆነ። ጠላቶቻችን ጄኔሬሽናል ናቸው። እስክንድር ነጋ ግን በሱ ትውልድ የነበረችን ፖለቲካ የነበረን አስተሳሰብ የነበረን አደጋ ብቻ የሚረዳ ሰው ነው። ስለዚህ አማራው ከዚህ በኋላ እንዲህ አይነት ጄኔሬሽናል አታክስ እንዳይገጥሙት ያሁኑን ጄኔሬሽን ብቻ ሳይሆን የሚመጣውንም ጄኔሬሽን እጣ ፈንታ በሚወስን መልኩ ነው ጠላቶቹን የሚያሸንፋቸው። እንዲህ አይነት ሰው በአማራ እጣ ፈንታ ቁጭ ብሎ እንዲደራደር እንዲወስን መፈቀድ የለበትም። አቅምም የለውም፣ ዋሾ ነው፣ ዲስኦነስት ነው፣ አማራዊ ውግንና ወይም አማራዊ ሎያሊቲ የለውም።